እኔ አልሰደብኩም ወዳጄ፣ እኔ አልሰደብኩም። ችግር የለውም። እሱን አንተና ህሊናክ ትተዋለሁ። እሱን ችግር የለውም። የጠየቅኩ ጥያቄያችን ምንድን ነው? ማቴዎስ እንደጻፈው፣ ሉቃስ እንደጻፈው፣ ዮሐንስ እንደጻፈው ማን ነገረ? ማን ነው ይህን የሰጠ ነው ጥያቄው። አሹ መልስ። አሹ ይመልስ። እኔ ይኸውልህ መሰረቴ መጽሐፍ ቅዱስ ነው እኮ ያንተ መሰረት ነው። ቆይ ተመስገን፣ ቀስ በል ተመስገን። ያሬዶ ጋር ነው የምትወያየው፣ ከኔ ጋር አይደለም። እኔ ከሱ ጋር አልወያይም ብዬ ነበረ። ይሰማየ አሁን እኮ ይኸው እያጋጨኝ። አሁን ግን ይኸውልህ ከያሬድ ጋር ካልተወያየ እኔ ደግሞ ቤቱን እኔ አልወያይም። ከያሬድ ጋር ነው የምትወያየው። መዝሙሩን ልጠይቅሽ በቃ። አሁን ስለዚህ እኮ ብዙ አወራን። መዝሙሩን ልጠይቅ። መዝሙር መዘመር ስለሚባለው ስለ ፍጡር ያልከውን፣ እሺ ስለ ፍጡር ልጠይቀው። እቺ ነገር ልንገርህ፣ የከሌቤት ስለመዝሙሩ ልጠይቀው። አንድ ጊዜ ሚውት አድርግልኝ። አንድ ጊዜ የከሌቤት የሚባል የለም። ለያሬድም ይሄ ቤት ቤቱ ነው። መርጣ አትወያየም። ሆስቱ በመረጠልህ ሰው ነው የምትወያየው። በጣም ብዙ አወራን እኮ። ያን በኋላ ትጠይቃለህ አላልከኝም እንዴ? ስለ መዝሙር ልጠይቅ። ስለ መዝሙር ትጠይቃለህ። አንድ ጊዜ እኮ ያሬድም አልነበረም። አንድ ጊዜ ርዕሱን ላስታውስ። አሁን መጽሐፍ ቅዱስን ማን ሰጠን? አንደኛ ጥያቄ ነው። ቀጥሎ ደግሞ መዝሙር ስለ ፍጡር ኦርቶዶክስ የዘመረችበትን ማርያም አንቺ ተሰቅለሽ አድነሽኛል፣ ማርያም ከሲኦል እንደዚህ አውጥተሽኛል የሚል መዝሙር ካለ አሳየኝ። ገብርኤል አንተ ተሰቅለህልኛል፣ ሞተህልኛል የሚል ካለ አሳየኝ። ስለ ፍጡር ዘመሩ የሚባለው ሞቶ አዳነን ያሉት ካለ እሱን ታሳየናለህ ነው። ካልሆነ ግን አንዳንድ ቤት ተከፍቶ የኦርቶዶክስ መዝሙር ማዳመጥ ትክክለኛ ነው ወይ ብለው ቤታቸውን ከፍተው እነሱ ግን የኦርቶዶክስ መዝሙርን ነው የሚያዳምጡት። ኦርቶዶክስ መዝሙሯም ስብከት ነው፣ ኢየሱስን እየገለጠ ነው ያለው። ደግሞ እኔ ሆስቱ ባለቤት ነኝ። ሆስቱ ደግሞ ወገንተኛ አይደለም። የያሬድን ቤትም ነው የአሼ ቤትም ነው። ሆስቱ ግን ከሁለት ሰው ጋር ያወያያል። ያሬድና አሼ ተጠያየቁ በመጽሐፍ ቅዱስ ጉዳይ። በመጽሐፍ ቅዱሱ ከተመለሰልህ በኋላ በመዝሙር ደግሞ ትቀጥላላችሁ። ኦርቶዶክስ የምር ለፍጡር ትዘምራለች የሚለውን ትቀጥላላችሁ ማለት ነው። ተባረክልኝ። መዝሙርዬና አሹ ቀጥል። መዝሙሩን ልጠይቅ። አሁን መዝሙሩን ልጠይቅ። ቆይ መዝሙሩን መጽሐፍ ቅዱስን እንጨርስና አይደለም በቃ እኔ በጣም ብዙ ሰዓት ተወያየሁ እኮ፣ ብዙ ሰዓት አወራሁ። እሺ በቃ ተባረክልኝ። እሺ በቃ እኔ ብዙ መድረክ አልችልም። በቃ እዛ አሁን ጴንጤ አስወጣ ትላላችሁ። አሁን እኔ ወገንተኛ ሆኜ አይደለም። እዩ በጌታ በጣም ነው ማዝነው። ክርክር ነው የሚበዛው። በቃ እንደዚህ ድክም ከምል ቦርድ ይሻላል። እሺ ምንን ቆይ ማርቆስ ቆይ አንድ ጊዜ ማስተርዬ ማርቆስ ሚውት አድርግ። የምናከብራቸው ሰዎችም አሉና ማርካን ትቀድማለች። ማርካን እንኳን ደህና መጣሽ እህትዬ። ታሚ አንድ 5 ደቂቃ አስጠኝ። ምቹ ቦታ ስላልሆንኩ ነው ዝም ያልኩት። ደስ ይለኛል። እሺ ደስ ይለኛል። ማርቆስ ይቀጥሉ ከያሬዶ ጋር መጽሐፍ ቅዱስ ማን ሰጠን በል። እሺ እንግዲህ ከቅድሙ ጀምሮ መጽሐፍ ቅዱስ ማሰጠ እያልክ የሚጠይቀው መዝሙረ ያሬድ ሳይሆን አንተ ነበርክ። ከያሬድ ጋር ቀጥል አንተ። እኔ ቆይ ዛሬ ሰው ያሟል እንደ በጌታ ከያሬድ ጋር ቀጥሉ አልኩኝ እኮ። እኔ ወገንተኛ አይደለሁም። አሁን ማንም ደጋፊ አይደለሁም። ለሁለት ተወያዩ። ቀጥሉ። ያሬድ ይቀጥል። እንግዲህ ያሬዶ መጽሐፍ ቅዱስ ማን እንደሰጠ የሚያምን ነው። አንተ ነህ ያላለው ማርቆስ። ስለዚህ ከአንተ ጋር እንወያይ። ወይ ጉድ! ማርቆስ ወንድሜ እንዴት ዋልክ? እግዚአብሔር ይመስገን። ተመስገን። ሁለተኛ ጊዜ ተገናኘን እናንተ። እሺ ሐሳቡ መሰለ ማርቆስ ወንድሜ፣ መጽሐፍ ቅዱስን ከማን ተቀበልከው? ማንስ ሰጠ? ለምሳሌ ማቴዎስ እንደጻፈው፣ ማርቆስ እንደጻፈው፣ ዮሐንስ እንደጻፈው ማን ነገረህ? 66ስ ብሎ ማን የቀነነልህ? ማን ያስቀመጠልህ? እና ኦኬ እሺ፣ ለዚህ መጽሐፍ ቅዱስ ማን ሰጠ? ይሄን ከመናገሬ በፊት ዶክተር ተመስገን ይሄን ሳያቅ ነው ወይ ጴንጤ የሆነው የሚል ጥያቄ አለኝ። ይህን ሳታቅ ነው ወይ ክርስቲያን ነኝ እኔ ጴንጤ ነኝ እያልክ እስከ ዛሬ ድረስ ያለው? ይህን ጥያቄ ያመጣበት አንግልም ትክክል አይደለም። ጥያቄው ራሱ ትክክል አይደለም ብዬ ገምታለሁ። እሺ መልካም። እኔ ጠየቀኛው
እኔን ጠየቀኝ። እኔ ገለልተኛ ነኝ። እኔም በቃ ሙስሊም አድርጉኝ። ለዛሬ ሙስሊም ነኝ። አንድ ጊዜ ኦርቶዶክስ ነው፣ አንድ ጊዜ ወልጅ ሰስሩት፣ ዛሬ ደግሞ ሙስሊም አድርጉኝ። ተወያዩ ወዳጄ፣ ተወያዩ። በቃ እኔን አውጡኝ ከዚህ ውስጥ። ማርቆስ የትኛው አባት ነው 66 ያለው ነው ጥያቄ? 66 ያለው ተሜ ይመልሳ። አንተ ለምን እኔን ብቻ ትጠይቃለህ? ተሜም እኮ ሚውት አድርግና አሸናፊ ልጠይቀው። ሚውት አድርግ በቃ አንድ ጊዜ። ማርቆስዬ ግን የምታነበው መጽሐፍ ቅዱስ ማን እንደሰጠ መጀመሪያ በደንብ አጣራና ትደርሳለህ። እውነቱ ላይ ትደርሳለህ። እውነት ነፃ ያወጣል። የኔ ወገን አይደለም። እኔ አንተ ወገን አይደለሁም። ያንተ ወገንም የያሬድ ወገንም አይደለሁም። እኔ ዛሬ ቤት ከፋች ሆስት በቃ ሚውት አድርግ። ዶክተር ታሜ ይሄን ሰዓት ማርቆስ ቆይ፣ ተባረክ። ሉተር ጋር ለመድረስ አልነበረም። አንተ ነህ ሉተር ጋር የመጣው። እኔ ሉተርን ትቼዋለሁ እኮ አባቴ ስላልሆነ ረስቼዋለሁ። አሹዬ ቀጥሎም በስነ ስርዓት ተወያዩ። እሺ አሹ፣ እንግዲህ መጽሐፍ ቅዱስን የሰጡን አባቶች ናቸው አልከን። ኦኬ፣ የትኛው አባት ነው 66 ብቻ ብሎ የሰጠህ? ቆይ ያሬድ፣ አንተ እንደገባ ወደ ጥያቄ ነው። እኔ እንደገባው ጥያቄ ተሰጥቶኝ ነበረ። የተሰጠኝን ጥያቄ በአግባቡ መልሻለሁ። በአግባቡ መልሻለሁ። በአግባቡ መልሻለሁ። አንተ አልነበርክም። ቆይ ከዛን እንደገባክ አንተ ጠያቂ ሆንክ። በአግባቡማ ስላልመለስክ ነው የጠየኩ። ቆይ አንተ አልነበርክማ። ሰምቻለሁ እኮ ነበርኩ እኮ ታች። የት ሰማኝ? ስለ መጽሐፍ ቅዱስ ስታወሩ ስለ ሉተር አሺ ወንድሜ፣ ቆይ መጽሐፍ ቅዱስ ፕሊዝ አሺ፣ ቆይ እኔንም እየሰማኝ ርዕሱን እንጠብቅ የተባለው ርዕሱ ምን አልኩኝ? እኔ እኮ ያልኩት እኮ የአባቶች ትምህርት የምንለው መጀመሪያ ትምህርቱ የማን ነው? የኢየሱስ ክርስቶስ ትምህርት የማይመስለውን ነገር አባቶች አውጥተውታል። ለምሳሌ ኦርቶዶክስ፣ የትኛው አባቶች? ኦርቶዶክስ ይጠቅመኛል ያለችውን 18 አሸናፊ አስጨርሰኝ ካወራው ያወጡትን አባቶች ስህተትም ከሆነ ሲመኝና ቆይ ዝም ብሎ አባቶችን አንሸዋወዷ። የትኛው አባቶች በየትኛው ዓመተ ምህረት እነዚያ ሲያዱት አባቶች እምነታቸው ምን ነበር? እሱ ንገረኛ። እሱን እውቀት የለኝም። ታዲያ የምታወራውን ነገር ዝም ብዬ ላዳምጥ ያህል እውቀት የምታወራውን አይደለም። እሱን እውቀት የለኝም ማለት ምንም እውቀት የለኝም ማለት አይደለም። ይኸውልህ ስማ፣ የማርቆስ ወንድም ማን ነው ብለህ አላውቀውም ካልከኝ እውቀት የለውም ያሬድ ማለት አይደለም። የጠየቅን እሱ አይደለማ ወንድሜ፣ የጠየቅን እጃችን ላይ ያለው መጽሐፍ ቅዱስ አለ። ይህ መጽሐፍ ቅዱስ አሁን እንደ ፕሮቴስታንት 66 ብቻ ትላላችሁ። 66 ብቻ ብሎ ያዘጋጀላችሁ ሌላውን ያወጣው አባቶች ብለሃል። እነዚህ አባቶች ማን ነው ስማቸው? አንተ አባቶች ካልኩኝ ስማቸውን እኔ አሁን ስማቸውን አለማወቄ እውቀት ማጣት አይደለም፣ እውቀት ማነስ አይደለም አልኩ። አንተ አሁን አንተን ደግሞ ጥያቄ ልጠይቅ። እኔ አላውቅም ብያለሁ አይደል? ያኛው እውቀት የለኝም ብያለሁ። አንተን ደግሞ ጥያቄ ልጠይቅ። እኔ መለስኩልህ። በቃ አጭር መልስ መለስኩልህ። ጥሩ ፋላሲ አትጻፍ። ጥሩ በደንብ አጥንተህ ተዘጋጅተና ጠይቀኛው። ችግር የለውም። አንተን ጥያቄ ልጠይቅ። ጠይቀኝ። እሺ 66ቱን እኛ ተስማማንበት። 15ቱን ደግሞ የቀኖና መጽሐፍ ብለን እናምናለን። ቆይ የቀኖና መጽሐፍ ብለን እናምናለን። እኔ ጥንታዊቷን ኦርቶዶክስ ስለመደገፍ 81 ብሎ የሰጠ ማን ነው ለአንተ? አባቶቼ ቤተክርስቲያን። አባቶቼ እነማን ናቸው? አዎ አየህ፣ አሁን ከኔ ልትኮርጅ ነው አሁን አንተ ማለት ነው። ችግር የለውም መልስ፣ ችግር የለውም። ከአንተ እማራለሁ ወንድሜ አይደለም እማራለሁ። ወንድም ሆንኩኝ። አሁን ቅድም ማውራትም አልፈልግም ስትለኝ ቆይተህ አይደለም። እኔ ይኸውልህ ስማ፣ እሱን ተው። አሁን እኮ ችግር የለውም። አስተምረኝ ወንድሜ፣ መሸነጋገሉ አስተምረኝ እኮ ችግር የለውም እኮ። ብዙ ሰው አለ እኮ ወደ 400 600 ሰው አለ። እንደውም እንማረሽ ንገረን። ጥሩ። ስለዚህ ምንም ለፕሮቴስታንት መነሻው 66ቱ የሚለው መልስ የለም ማለት ነው። በቤተክርስቲያናችን ፍትሐ ነገሥት የሚባል መጽሐፍ አለን። ታውቀዋለህ? ኦርቶዶክስ እያለ ሲባል አነበውም ሲባል ሰማለሁ። ኦርቶዶክስ ነበር ካረን? ኦርቶዶክስ እያለ ተምረሃል? ወይኔ ያሬዶ የቅድሙን ለምን ጥያቄ አይደለም ሌላ ፋላሲ ትሰራብኛለህ? ለምን ሳይጠየቅኩ ቅድም ኦርቶዶክስ ነበርኩ ስትል ስለሰማው ኦርቶዶክስ እያለ እነዚህን መጽሐፍት ወይም ፍትሐ ነገሥት የስርዓት መጽሐፍት
የሚባለውን አንብበህ ታውቃለህ ወይ ነው ጥያቄ? ወይ ተምረው ታውቃለህ? እኔ አላቅም እኮ አልኩ። መጀመሪያ ስትናገር እኮ አውቃለሁ ሲባል አንብቤ አላቅም አልኩ እኮ። ጥሩ እሺ። እንዳትነግረው ይላሉ ከታች። እኔ መጽሐፍ ብቻ ነው የማሳየው። እሺ ወንድሜ ችግር የለው። መጽሐፉን አሳያለሁ። አንተ ገብተህ ቤት ስራ ትሰራለህ። እሺ ከፍቼ ላሳይ። ትልቁ ላርገኛ እንዴ ተሜ ችግር የለውም። ምንም ያለውን ነገር እናሳየዋለን። ችግር የለውም። 4 አብያት ነቢያት እንዳሉ ታውቃለህ? ያው ኦርቶዶክስ ብዙም እንትን በእውቀት ስለምትከፋፍለው በራሷ በእውቀት ስለምትከፋፍለው እኔ አላውቀውም። ይኸውልህ በጠይቃቸው አንዴ ይኸው አንተም እኮ ልጠይቅ የኔ ገርማል የገባሁት እኔ ስለ ኦርቶዶክስ ብጠይቀኝ እነግርሃለሁ። በደምብ ጠንቄ እነግርሃለሁ። ምክንያቱም ቁጭ ብዬ አንተ እኮ ያሬዶ አንተ እኮ እዛ እንትን አስተማሪም ጨመርና እኮ ቁጭ ስለተማርኩኝ ነው። አይደለም ይሄ ምዕመን ቆይ ያሬዶ እዚህ ጋር ይኸውልህ ምዕመን ይማረዋል ብለህ ታስባለህ? ይሄን አዎ ነገስትን የቤተክርስቲያን አገልጋዮች ስለ ካህናት፣ ስለ መነኮሳት፣ ስለ ቅዳሴ፣ ስለ ቁርባን፣ ስለ ጸሎት፣ ስለ ጾም፣ ስለ ምጽዋት እነዚህን ሁሉ ምዕመን አያውቅም? ስለ ጾም ስለምናደርጋቸው እነዚህን ሁሉ እናውቃቸዋለን እኮ። ስለ ቁርባንም እናውቃለን። እሺ ታውቃለህ? አንተ ስለ ቅዳሴ ታውቃለህ? ስለ ቅዳሴ እንሰማለን እንማራለን እንጂ ታውቃለህ እውቀቱ አለክ ብትለኝ የለኝም። እሺ ከሰማ ኦርቶዶክሱን ራሱ ብጠይቀው አያውቁም ከቄሱና ከአስተማሪው በስተቀር። እሺ ስለ ቅዳሴ ተምሬያለሁ ብለሃል። ቅዳሴ ምንድን ነው? ቅዳሴ ምስጋናም ነው። ቅዳሴ ምንድን ነው? በቅዳሴው ጸሎት አለ፣ ምስጋና አለ። ቅዳሴው ምንድን ነው? ቅዳሴ ምንድን ነው? እኔ እኮ ይኸውልህ እንትን እያልከኝ ነው አንተ። ምን አይነት ጥያቄ ነው የምጠይቀኝ? እኔ እኮ ይኸውልህ አስተማሪ እኮ አይደለሁም። እኔ ምዕመን ነኝ። በቃ ጥሩ። ስለዚህ አላቅም በል። አልተማርኩም፣ ኦርቶዶክስ እያሉ አልተማርኩም በልና አለፈው። እንደዛ ማለት አልችልም። አንዴ ያሴ አይደለም አትበለኝ። ኦርቶዶክስ አይደለም አትበለኝ። አንዴ ኦርቶዶክስ በነበርክበት ጊዜ ቁጭ ብለህ አልተማርክም። ተምረሃል? ቁጭ ብለህ አልተማርክም። አዎ ትክክል ነው። አልተማርክም። አሁን ወንድማችን አሼ ሰንበት ቤትም አልተማርኩም አለ፣ ሰርክ ጉባኤም አልተማርም። ስለዚህ ብዙ ቤተክርስቲያኗ ሳያውቃት ነው የወጣው። የማያውቃትን ቤተክርስቲያን ደግሞ ቁጭ ብሎ መጽሐፍትን ማንበብ ነው ማወቅ ከፈለገ እና አሉ ሪሶርሶች፣ ብዙ ሪሶርሶች አሉ። በቅንነት በቅን ልብ ለማወቅ ከፈለግ
በጣም ብዙ ሪሶርሶች አሉ። ወደ ሁለተኛው ጥያቄ ችግር የለውም። ያሬድ ምንድነው ፋታ ስጡና ምንድነው እኛ እናውራ እንጂ ፕሊዝ ምንም ሳላወራ ሁሉንም አውርታችሁ ጨርሳችሁ። አንዴ አሴ ሚውት አርግ፣ ከአሼ ጋር ልጨርስ። ሚውት አርግ አሴ። እሺ አሼ ወንድሜ ወደ ሁለተኛው ጥያቄ ብትሄድ ይሻላል። ወደ ሁለተኛው ጥያቄ ብሄድ ይሻለኛል? አዎ፣ ምክንያቱም በመጽሐፍቱ ላይ የመጽሐፍቱ ግን ኦርቶዶክስ ላይ ጥያቄ አለኝ እኮ ጥያቄ አለኝ። የምታስተናግደኝ ከሆነ ዝም ብዬ በትህትና ልጠይቅህ። እሺ አንተ ከልቴክ ጥሩ። አሁን የምነግርህን ነገሮች ካወቃቸው አወቃቸው ትለኛለህ፣ ካላወቃቸው ግን እንድታነብ አሁን አይደል? አትጠይቀኝ። ብዙ ጥያቄ ጠይቀኛል። እኔ እዚህ ጋር ይኸውልህ ስማ 700 ምናምን ሰዎች ስላሉ ፋላሲ ስለሚሆን አሁን እኔ ጥያቄ ልጠይቅህ። በቃ ኦርቶዶክስ ወጥቻለሁ አይደል? የወጣሁበትን ምክንያት ብትጠይቀኝ። እሺ ለምንድን ነው የወጣው? ደግሞ ጥያቄ አለ ስለ ኦርቶዶክስ ካልከኝ ጥያቄ ካለ እንደ አስተማሪ እኔ ደግሞ እንደ ተማሪ ልጠይቅህ። በጣም በደስታ ለምን ወጣ ከኦርቶዶክስ? እሺ እኔ ከኦርቶዶክስ የወጣሁት መጽሐፍ ቅዱስ 66ቱ በቂ ናቸው ብዬ ስለማምን። ጥያቄ መጠየቅ ትችላለህ። ለምን በቂ ነው አልከኝ ካልክ ጥያቄ ጠይቀኝ። እኔም ጥያቄ ጠይቀኝ። 66ቱ ማን ሰጠ ስለኮ ዝም ብለህ አላውቀውም ማለት በቂ ነው ብዬ አምናለሁ እኮ ነገርኩህ። ማን ሰጠ 66ቱን? እሱን ጥያቄ እኮ ቅድም ተግባባን አይደል እንዴ? አሁን መልሰን ወደ ኋላ አላውቀውም ብለኸኝ እንዴት በቂ ነው ትለኛለህ? የሰጡን ምንጮች ሳታውቅ። እኔ እኮ ስማ በወንጌላውያን አማኞች ይኸውልህ፣ በወንጌላውያን አማኞች የማምን ሰው ነኝ። ይሄን እኔን ጥያቄ መጠየቅ የለብም። ከፈለክ ራስህ ጎግል አድርግ። እንደዚህ እንዳልከው እኔ አባቶች ቤተክርስቲያን ሰጠችን ብያለሁ። እኔ ስናገር አትግባም። የትኛው ቤተክርስቲያን? እኔ ጥያቄ አለኝ። ጥያቄን ላስተንትን በለኝ። ለማርካ ጥያቄ ጠይቃ። የትኛው ቤተክርስቲያን? እኔ ኦርቶዶክስ ነበርኩ አልኩ እኮ። የትኛው ቤተክርስቲያን የሰጠች? ቆይ እኔ ኦርቶዶክስ ነበርኩ አልኩ አይደል እንዴ? ቆይ እኔ ኦርቶዶክስ ነበርኩ አልኩ። ኦርቶዶክስ ያለ ደግሞ አልተማርኩም። ስለ ቤተክርስቲያን የማውቀው ነገር የለም ማለት። ቆይ እሺ እኔ ልጨርስ። ቆይ እኔ እኮ ስታወራ ያን ሁሉ ስታወራ ዝም አላልኩም እንዴ? ያሬድ ቆይ አንዴ በእናትህ። እኔ ኦርቶዶክስ ለመሆን መስፈርት አይጠበቅብኝም። ኦርቶዶክስ እኮ ስወለድ ቤተሰቦቼን ያደረጉኝ እኮ እኔ መስፈርት አያስፈልግም። በ40 ቀን እንድጠመቅ አደረጉኝ። ምንም እኮ በ40 ቀን ምንም የማውቀው ነገር የለም። ኦኬ እሺ እኔ ኦርቶዶክስ አይደለም አትበለኝ። ማንም ሰው እንዲለኝ አልፈልግም። እሺ ፕሊዝ ሌላ ርዕስ ስለገባ አስቆምሃለሁ። ነው ቆይ አንተ ምንም አታውቅ ይሆናል። የአንተን ቤተሰቦች ምንም ሳያውቋት አስጠምቀው ሊሆን ይችላል። የኔ ቤተሰቦች ግን የሚያምኑትን አምላክ አብዛኞቻችን እንደዛ ነን። አንዴ ቆይ ልመልስ። እኔ ስለአንተ ቤተሰብ ነው የነገርከን። የኔን ቤተሰብ እየነገርኩ ነው። የኔ ቤተሰብ ቤተክርስቲያን የሚሄዱ ቤተክርስቲያን የሚያገለግሉ። ስለዚህ እኔንም በ40 ቀን ሲወስዱኝ ዓላማው ገብቷቸው ከክርስቶስ ጋር አንድ ሊያደርጉኝ ነው የወሰዱኝ። ይሄን ዓላማ እምነትም አድርገው ነው የወሰዱኝ። ስለዚህ ከዛ በኋላ ደግሞ በቤተክርስቲያን እንዳድግ ደግሞ ያገዙኝ፣ ሰንበት ቤት ሄጄ እንድማር፣ ቁጭ ብዬ እግዚአብሔር ቤት እንድማር፣ እምነቴን እንዳቅ በዚህ እስከዚህ እድሜ ድረስ እያገዙኝ ያሉ እናት አባት አሉኝ። እናት አባቴ ባያግዙኝም እኔን ከመማር የሚከለክለኝ ነገር የለም። አንተ ግን አልተማርኩም፣ ቁጭ ብለህ ጊዜ አግኝቼም አልተማርኩም። ቤተክርስቲያን ኦርቶዶክስ ያለው ሰንበት ትምህርት ቤትም አውደ ምሕረትም አልተማርኩም አልክ አይደል? እሺ እንዴት አውደ ምሕረት አልተማርኩም? እኔ ብያለሁ። አሁን ያላልኩህን ነገር ታወራለህ። አዎ ሰርክ ጉባኤ ስለቅድም ትዝ ይላል። አውደ ምሕረት ላይ አልተማርኩም። እንዴት ኦርቶዶክስ ሆኖ እንዴት ነው ሰው አውደ ምሕረት ላይ ቆሜ እንኳን አላውቅም አልኩ? አውደ ምሕረት ላይ ሰርክ ጉባኤ ሲያስተምሩ አልሰማሁም አልኩ? ስማኛ ሰርክ ጉባኤ ስለ ግዕዙ አልገባህም ነበር? ቅድም እኮ ሰርክ ጉባኤ ተምራለሁ ስለ እኮ አልተማርኩም አልክ። አንተ ቆይ የምመልሰውን አትይዝም፣ ማልመልሰውን ብቻ ነው ያስክ የምጠይቀኝ። አረ ያሬድ እባክህን እሺ ወንድሜ ቆይ ይኸውልህ ቅድም ትዝ ይል እንደሆነ ወንድም ማለት እኔ ስማ ሰንበት ትምህርት ቤት 20 ምናምን ዓመት ኦርቶዶክስ ነበርኩ። አላውቅም ኦርቶዶክስን። ይኸውልህ እዚህ ጋር ኦርቶዶክስ 5 ልጆች መዘህ አውጥተህ 5 ልጆች መዘህ ስለ ኦርቶዶክስ ብጠይቃቸው 5ቱም አያውቁም። ልንገርህ ስማኝ ይሁን እሺ። ቅድም ሰንበት ትምህርት ቤት ተምረሃል ወይ ሰርክ ጉባኤ ተምረሃል ወይ ስል ምን አልከኝ? አልተማርኩም አልከኝ አይደል? ሰርክ ጉባኤ ማለት አውደ ምሕረት ጉባኤ ማለት ነው። ሰርክ ማለት ከ11 ሰዓት በኋላ የሚደረግ ስለሆነ ያ ትምህርት ሰርክ ጉባኤ ይባላል። ሰርክ ጉባኤ የሚለው ሳይገባ ቀርቶ ነው እንደሱ ከሆነ ኦኬ። ጉባኤ ተምረሃል ቁጭ ብለህ? አዎ ተምሬያለሁ። ኦኬ። ስለዚህ ሰርክ ጉባኤ የሚለው ነው ያላወቀው። ጥሩ ሰርክ ጉባኤ ይባላል እሱ። የሰርክ ሰዓት ስለሆነ ሰዓቱ ሰርክ ጉባኤ ይባላል። ቅድም አልተማርኩም ብለኛል። ኢትስ ኦኬ ትርጉሙ ስላልገባ ነው።
ሰርክ ጉባኤ ስትማር አሺ የሰማኝ ነው። ሰርክ ጉባኤ ስትማር ቤተክርስቲያን ቀኖናዎችና ዶግማዎች ምንድናቸው ብላ አስተማረች? ይሰማል። ርቀ ነበረ። ጥያቄን ሰምተኛል? እሺ አቤት ይሰማኛል። ጥሩ። ሰርክ ጉባኤ ስትማር ይቅርታ ምንድን ነው ጉባኤ ስትማር 11 ሰዓት ጉባኤ ቤተክርስቲያን በዛ ጉባኤ ላይ ቀኖናዬና ዶግማዬ ምንድን ነው ብላ አስተማረች? እኔ እንደዚህ በእንትን አላውቀውም። በምን አታውቀውም? አላውቀውም። አሁን ያልከኝን አላውቀውም። ተረሰተኛል ወይስ ምትላክ? አሹ እሺ፣ ወደ አንተ ልስጥህ። መጽሐፍ ቅዱስን ማን ሰጠን? አሹ ኦኬ። እስካሁን ደግሞ ምንድነው ዘማን ነው መዝሙረ ያሬድ እንግዲህ ተጠይቆ አልመለሰም። ሳይመለስ ደግሞ በዝዞ አለፈና፣ ግን አንተ ጥያቄ ያለኝ ነገር ቆይ አንተ ጋር እመጣለሁ። ጥያቄ ስላለብኝ ነው ያሪ እኔ በህይወት ስላለው ብዙ እሱ አትዋሽ። እሺ ችግር የለውም። ይኸው አሁን እንደውም ጠይቆልሃል አልመለስክለትም። አሁን እኮ አንተ ልትመልስ ገባህ እኮ። ስለዚህ ከአንተ ጋር እንቀጥላለን። እስቲ አንተ መልስ ካለህ እናያለን። ስለዚህ አሁን አንተ ስላለ ከአንተ ጋር እናወራለን። አሁን ጥያቄያችን እንዲሁም ከዮብ ጋር ትቀጥላለህ። እዮብም ጊዜ እንዲያገኝ ቁጭ ከሚል እዮባ ስለ መጽሐፍ ነው እየጠየቅናቸው ያለው። ለተመስገን አንድ ጥያቄ ስላለብኝ ፍቀድልኝ። አንዴ ተመስገንም ፎሎ አድርገው ጠይቀው ፕሊዝ። ችግር የለውም። ኧረ ውስጥ አላገኘውም። ስለዚህ ጥያቄ እንጠይቅ። እዮባ ጠይቀው ስለ መጽሐፍ ቅዱስ ነው ውይይቱ። እሺ አሁን ደግሞ የሚጠየቀው እንደዛ ከሆነ ልጁ የወጣበትን ለምን ወጣ ከኦርቶዶክስ ብላችሁ ደግሞ ለጠየቃችሁት ጥያቄ የራሱን ቆይ ልጁ ከኦርቶዶክስ ስለመውጣቱ ራሱ አለ መመለስም አለመመለስም የሰውየው ነው። አንተን የሚመለከተ አይመስለኝም። እና አንተ ደግሞ መጽሐፍ ቅዱስ አምናለሁ ስለምትል አንድ ጥያቄ ብቻ ነው የምጠይቅህ። መጽሐፍ ቅዱስ 66 ነው ብለህ ነው የምታምነው? አዎ እኔ መጽሐፍ ቅዱስ 66 ነው። 15 ደግሞ ተጨማሪ ነው ተብሎ ነው የሚታመነው። 15 መጽሐፍ ደግሞ ተጨማሪ ነው ተብሎ ነው የሚታሰበው። 66ቱን ከየት አመጣው? 66 ደግሞ የቀደሙት የወንጌል አማኞች በክርስቶስ ደግሞ የሚያመኑ ከእግዚአብሔር ደግሞ የተቀበሉ ከእግዚአብሔር እስትንፋስ ደግሞ በእግዚአብሔር መንፈስ ተመርቶ ደግሞ የጻፉት የተቀደሰ የእግዚአብሔር ቃል መሆን ደግሞ ተነግሮኝ አምኜ ተቀብያለሁ። ስለዚህ የቱ ጋር ነው 66 የሚያገኘው? እሱ ያንተ ትርክት ነው። የእግዚአብሔር ቃል መሆን ነው ትርክት ያልከው። ማን ያገኘው ብዬ ነው እንዴት ትርክት ነው የምትለኝ? ቆያ 66 ነው ብሎ ደግሞ የሰጠህ አባት ማን ነው ብለህ ደግሞ እንትን ስትለኝ እሱ ደግሞ ሲነግርህ ህይወት አይሰጠኝም ለኔ። እሱ ደግሞ ብሎ የሰጠህ አባት ያልጠየቅም አይደለም። ቆይ አንዴ አሴ እየሰማኸኝ ለምጠይቅህ ብቻ ንግግር ማድረግ ብትችል እንግባባለን። አሁን ያልጠየቅኩን ብዙ ነገሮች እያወራ ነው እና ተከትዬ ርዕስ አልቀየርም። ስለዚህ በምንነጋገርበት ነገር ላይ ብቻ ትኩረት አድርገህ ተነጋገረኝና 66 የሚለውን ከየት አመጣህ አንተ? ኦኬ 66 የሚለውን ደግሞ ከየት አመጣህ ስላልከኝ ማለት ነው የቀደሙት የወንጌል አማኞች በክርስቶስ ደም አምነው የዳኑ የቀደሙ አባቶች ነበሩ ከነ በፊት የነበሩ እነሱ ደግሞ ምንድነው ደግሞ እየሰጡኝ ነው እኔ የሚያምነው ማለት ነው። ስማቸው ደግሞ ብዙዎች ናቸው። እንደውም ምንድነው እግዚአብሔር ደግሞ ለኤልያስ ደግሞ ሲናገር እኔ ብቻ ቀርቻለሁ ነው ደግሞ አንተ ማታውቀው ደግሞ ለባስ ደግሞ ያልሰገዱ 7000 ነቢያቶች አለኝ አለ እግዚአብሔር። ስለዚህ ብዙዎች ናቸው። ብዙዎች ናቸው፣ ሊጠቅሳቸው አልችልም። የእግዚአብሔር ሰዎች በጌታ አምኖ ደግሞ የዳኑ የት አገኛቸው አንተ? በዚህ ታምናለህ? በመጽሐፍ ቅዱስ ሲጀመር በመጽሐፍ ቅዱስ ታምናለህ አንተ? የት አገኘኸው ወዳጅ? የጠየቅኩን መልስ መጀመሪያ። የት አገኛቸው? አንተ እየጠየከኝ ያለው ህይወት የሚሰጥ ቃል አይደለም። እኔ እያልኳለሁ ደግሞ አምኖ የዳኑ ሰዎች የሚለው መጽሐፍ ቅዱስ እውነተኛ ነው የእግዚአብሔር ቃል ነው ብዬ ተቀብያለሁ። እነሱን ከየት አገኛቸው? ሰጡኝ ያልካቸውን ሰዎች ከየት ነው ያገኛቸው ብዬ ነው የጠየቅኩ።
ምንድነው ሶርሱን የፈለከው? ሶርሱ እግዚአብሔር ነው። ሰዎቹን የት አገኛቸው የሚለው አማርኛ በጣም ግልጽ ነው። ምን ይጠቅማል? ጥቅሙን ለኔ ተው። አንተ የተጠየቀውን መልስ። እምነትህ ሙሉ ከሆነ ስለማይጠቅሙ ደግሞ ብዙዎች ናቸው ብዬሃለሁ። እነዚህ ሰዎች የት አገኛቸው ለሚለው ጥያቄ ስንት ናቸው የሚለውን መልስ ትመልሳለህ? የት አገኛቸው እኮ ነው የጠየኩህ። ሰዎቹን ነው የእግዚአብሔር ሰዎች መሆናቸው ነው የሚያውቃቸው። የማ ሰዎች ናቸው ብዬ መች ጠየቅኩ ነኝ። የት አገኛቸው? በመጽሐፍ ቅዱስ። መጽሐፍ ቅዱስን የሰጡ ሰዎች መጽሐፍ ቅዱስ ውስጥ ናቸው? ቆይ ጴጥሮስን፣ ዮሐንስን፣ ያዕቆብን የት እናገኛቸው? አንተ እነሱ ናቸው መጽሐፍ ቅዱስ የሰጡህ ለአንተ? አንተ እነሱ የት ነው የምታገኘው? እኔን የምትጠይቅበት ሰዓት ላይ ትጠይቀኛለህ። አሁን አንተ የምትጠይቀውን ብቻ መልስ። በእኔ ጥያቄ ውስጥ አትደበቅ። እሺ፣ ሐዋርያት ሥራ ምዕራፍ 4 ላይ ጳውሎስ ከጴጥሮስ መጽሐፍ ተቀበለ ይላል። አይ ጴጥሮስ የተናገረው ደግሞ ልናገርና ከዛ አልፋለሁ። ጴጥሮስ ለጳውሎስ መጽሐፍ ሰጠውት ይላል። ጴጥሮስ የተናገረውን መጀመሪያ ጴጥሮስ ለጳውሎስ መጽሐፍ ሰጠውት ይላል። ወደ ሐዋርያ ጳውሎስ እንሄዳለን ወንድሜ። አሸናፊ ቆይ በጥቅስ ለመደበቅ አንድ ያዳምጠኝ። ጥያቄው ጴጥሮስ ምን ተናገረ፣ ጳውሎስ ምን ተናገረ ሳይሆን ጳውሎስ ከጴጥሮስ የተቀበለው መጽሐፍ አለ ወይ? አዎ ስትለኝ በላንጣ በማስረጃ አልኩ። ስለዚህ መጽሐፍ ስለመቀበሉ የሚያወራ ጥቅስን የጠየቅኩ እንጂ ምን አወሩ ብዬ አልጠየቅኩ። እሺ 1000 ሰው አለ። 1000 ሰው ምንነጋገረውን አማርኛ በደንብ አድርጎ ይረዳል። እንዴት አድርገህ ጥያቄዎችን እንደምትሸሽ የተናገርከውን እንዴት አድርገህ እየቀያየርክ እንደሆነ ይረዳል። የኔ ትልቁ ሐሳብ እሱ ነው። የተጠየቀውን ትቶ ያልተጠየቀውን የሚያወራበት ምክንያት የእምነት ሙሉነት ስለሌለ የትምህርት ሙሉነት ስለሌለ እንደሆነ መረዳት እንዲችሉ ከመሆኑ አንፃር ለኔ ጥሩ ነው። ይሰማል አይደለ? ስለምትሸሽ ነው አንተ ይኸውልህ ጴጥሮስ የተናገረውና ሐዋርያ ጳውሎስ የሰበከው የእግዚአብሔር ቃል መሆኑን ደግሞ እዚህ ጋር ደግሞ ለመናገር አልጠየቅኩም። እሱን አልጠየቅኩም። ይኸውልህ ጴጥሮስ የተናገረው የማን ቃል? እሱን አልጠየቅኩም። ለማን አልጠየቅኩም። እኔ ያለው አይደል? ማን ነው ያክ ደግሞ የማይሰጥ ቃል ደግሞ እየተናገርክ ስለሆነ አሸናፊ እኔ ያለው አልሞትኩም። ምን እንደጠየቅኩ መናገር እችላለሁ። ይሄን ጠይቀኸኛል ብለህ ድርቅ አትበል። እኔ የጠየቅኩ ጳውሎስ ከጴጥሮስ የተቀበለው መጽሐፍ አለ ስላልክ የተቀበለው መጽሐፍ በማስረጃ አሳየኝ ነው። ምን አልኩኝ? መጽሐፉን አሳይ። መጽሐፍ ሲቀበል አሳይ። መጽሐፍ አንድ መጽሐፍ ነው። እሱም ደግሞ ያው ቅዱስ የእግዚአብሔር ቃል ይባላል። ምን ይባላል? አልጠየቅኩም። መጽሐፉን የተቀበለበትን አሳይ። መጀመሪያ ጴጥሮስ የተናገረበትን ደግሞ ላሳየህ። እኔ ጴጥሮስ ምን ተናገረ ደግሞ ወደዛ እንሄዳለን። እኔ ጴጥሮስና ጳውሎስ ምን ተነጋገሩ አልጠየቅኩም። እየፈራህ ነው ጴጥሮስ። እኔ እሱን አልጠየቅኩም እኮ ነው ያልኩህ። ምን ሆነ ነው? እሺ ወገኖች ሰላም ለእናንተ ይሁን። ያሬዲ አንድ ሰው አንድ ጥያቄ ጠይቆ ነበረ። ፈቃደኛ ከሆንክ አላውቅም፣ የጻፈውን ኮመንት ካነበብከው አላወቅኩም። አይተኸዋል ያሬዲ? አላየሁትም። ባም ጋዲስ ይላሉ። ቅድም የጠየቀው አሼ ዮብን የሰደበው እኔ የምሬን ነው። አንድ ጥያቄ ብቻ ልጠይቃችሁና እሱም መልሱልኝ እባካችሁ። ከምሬን ነው መመለስ እፈልጋለሁ ይላል። ምን ትላለህ? ድንገት የነፍስ ጥያቄ ስለሆነ ነው የነገርኩህ። ይሁን ይግባና ግን ኢዮባን ይቅርታ ይጠይቀው። ሕፃን ብሎ ስለሰደበው ኢዮባን ይቅርታ ይጠይቀው። ያሁኑ አንተ ላይ አንድ ነገር ስለንተም የወንጌል አማኞች ወይ ያሬዲ ኢዮቢ አንድ ጊዜ እቺ ነገር ልበል። የወንጌል አማኞች ገስት የላካችሁ ሰዎች መሆናችሁን ለማረጋገጥ አንድ ቁጥር ከጻፋችሁልኝ አስገባችኋለሁ። ብዙ ሰው ነው ገስት ላይ ያለውና መምረጥ ስለማልችል ነው። ጥያቄው መጽሐፍ ቅዱስ ማን ሰጠን ብቻ ነው እና አሺ ኢዮብን ይቅርታ ጠይቀው። እዚህ ቤት ስድብ ስለማይቻል
መሰዳደብ ስለሌለ ከዛ ይመስገንና ጋዲሳ ይወያያሉ። ለሁለቱ ፈቅድላቸዋል። ይመስገንና ጋዲሳ አሼ ጥያቄን ከጠየቅ በኋላ ተባረክ። ከሱ በፊት ተሜ አሁን ከልጁ ጋር ስናወራ የነበረው ነገር ላይ አንድ ደቂቃ ብቻ የሆነ ነገር ልበል። በል ቀጥል። እሺ እንዲታለፍ ስላልፈለኩ ነውና መጽሐፍ ቅዱስን መጀመሪያ 66 መሆኑን ከየት አመጣ ወይ እንዴት አወቅ ስል ከኔ በፊት የነበሩ የዳኑ ፕሮቴስታንቶች ወዘተ ሰጡኝ አለ። እነማን ናቸው ሲባል ግን እነሱን ከመጥራት ይልቅ ጳውሎስና ጴጥሮስ የሚል ሐሳብ ተነሳ። ጴጥሮስና ጳውሎስ ጴጥሮስ መጽሐፍ ቅዱስ ሰጥተውኛ ያለ አይነት ነገር። እሺ ከጴጥሮስ በኋላ መጽሐፍ ቅዱስን ከጴጥሮስ የተቀበለ ማን ነው ሲባል ጳውሎስ አለ። በመጽሐፍ ቅዱሳችን ላይ ጳውሎስ ከጴጥሮስ መጽሐፍ ቅዱስ ተቀበለ የሚል የለም። ጀመር መጽሐፍ ቅዱስ ብለን አሁን የያዝነው በአሁኑ ጥራዝ መልክ እነሱ ጋር አልነበረም። እውቀቱ የለም። ስለ ኦርቶዶክስ ካልከኝ ትኩረት ብታደርግ አይሻልም? እሺ ጥያቄው ላይ ትኩረት አድርግ። አሁን ታሪክ ዳሰሳ ሳይሆን የተቀመጥነው ጥያቄው ላይ ትኩረት አድርግ። አንድ ጥያቄ አለኝ ብለን የገባኸው። አይ መጀመሪያ የጀመርነው ወሬ ነበረ። ከዛ ከሆነ ደግሞ አንድ ሰው ያውረኝ፣ እሱ ያውረኝ፣ ችግር የለውም። እነ ጋዲሳም ያወራል። እኔ ጋር በጣም ሌሊት ነው። እሺ ቶሎ ጥያቄ ልስማና ፕሊዝ። ጥያቄው ስለሆነ ብዙ የምንማማርበት ጥያቄው ላይ እናተኩር። ጥያቄውን አቀብለን ቶሎ ፕሊዝ። እሺ እናንተ 81ዱን ትቀበላላችሁ። 81ዱ ለምሳሌ እኔ 81ዱን አልቀበልም። ለምሳሌ ጥያቄ የሚሆኑብኝ ነገሮች አሉ 81ዱ ላይ በትምህርቶች ነው እኔ ወደ ወንጌላውያን አማኞች የመጣሁት እንጂ ኦርቶዶክስ ላይ በእርግጥ ትክክልና ብዙ እውቀትም የለኝም። ቀደም እንደነገርኩ ግን ኦርቶዶክስ ላይ ያሉ ነገሮችን እማራለሁ። አንዳንድ ከዛ የወጡ ሊቃውንት የሚያስተምሩት ትምህርቶችን እማራለሁ። እነዛን ነገሮች ብዙ ጊዜ እኔ ቲክቶክ ላይም ጠይቄያለሁ፣ ፌስቡክ ላይም ጠይቄያለሁ። ብዙ ጊዜ መልስ አይሰጡበትም። መልስ ቢሰጡ ይቅርታ፣ አሁንም ይቅርታ ማቋረጥ ፈልጌ ሳይሆን ትምህርት አይደለም። አሁን 66 ብዛቱ ላይ ነው ያለ ነው። መጽሐፍ ቅዱስ በራሱ 66 ነው 81 ነው ማን ሰጠን የሚለው ላይ ነን። እነሱ በኋላ ነው ወደ እሱን እኮ አስረዳኝ። ትምህርቱ ላይ ገና አላወራንማ። ሰው መጽሐፍ ቅዱስ ስንት ነው የሚለው ነው ጥያቄ ወይስ ምንድን ነው? አይደለም፣ እሱንማ ተረዳዳን አይደል እንዴ ያሬድ? ተረዳዳን እኮ እኔ ማምንበትን ነገር ስናገር፣ አንተ ደግሞ መጽሐፍ ቅዱሱን እናንተ ኬት አመጣችሁት ማን ሰጠ ለሚለው ነገር አንተ የራስህን ነገር ከፍተህ ማስረጃህን አሳየኝ አይደል? ቤተክርስቲያን የሰጠችኝ ብለህ ላፕቶፕን ከፍተህ አሳየኝ እኮ። ጥያቄን በቃ ጠይቅሽ። ጥያቄ ትምህርትም ከሆነ የሆነ ትምህርት አንሳና እዚህ ትምህርት ላይ በል። ለምሳሌ መጽሐፍ ቅዱስ ላይ ሄኖክ ላይ ጥያቄ አለኝ። ብዙ እዛ ቦታዎች ላይ ጥያቄ ስላለኝ ለምሳሌ መጽሐፈ ሄኖክ 19:1 ላይ ከፍታ አንብብልኝና እሱን መልስልኝ። ነገር የለውም። እሺ መጽሐፈ ሄኖክ ማን ሰጠ? መጽሐፈ ሄኖክ እኔ መጽሐፈ ሄኖክን አላምነውም። እሺ ዓለም መኖሩን ማን ነገረ? መጽሐፈ ሄኖክ መኖሩን ማን ነገረ? እናንተ ላይ እኮ ነው ያለው። ኦርቶዶክስ ላይ እኮ ነው ያለው። ተሜ እናንተ ላይ ነው። እኛ ላይ እኔም ኦርቶዶክስ ላይ እኛ ጋም ካለ ችግር የለውም። እኔ ጋም ካለ እኔ ራሴ መልስልሃል እንዴ? እኔ ጋር መኖሩ ማን ነገረ? የእናንተን መጽሐፍ አንብቤ። እሺ የኛ መጽሐፍ መሆኑን ማን ነገረ? አረ ምን አይነት ጥያቄ ነው? ጨረቃን አሳይ፣ ሰማይን ምን አይነት ወዳጅ ማን ነገረ ነው? እኔ መጽሐፈ ሄኖክ መኖሩን ራሱ ማን ነገረ ስለ የእናንተ መጽሐፍ ነው አልከኝ። መልካም እሺ የኛ መጽሐፍ መሆኑን ማን ነገረ? እኔ ጋር አለ። እኔ እኮ ከዛ ላይ እኮ ነው የምጠይቀው። በጣም ጥሩ። አንተ ጋር ያለው መጽሐፍ ማን ነገረ? ማን የሰጠ? አንተ ጋር የነበረው መጽሐፍን ማን የጻፈልህ? ማን የሰጠ? እንዴት ደረሰ? አረ ይሄ ያስቃል። አረ ምን አይነት ጥያቄ ነው? እኔ እንዴት ደረሰ እኮ እንዴት ደረሰ መልስልኝ። እሱን አሁን እኮ ጥያቄው እኮ እሱ ነው። እኔ ሄኖክ መጽሐፍ አሪያ ስራ ምን አገባኝ እኔ። ማን ሰጠ ነው መጽሐፉን ጠርዞ የሰጠው? ደራሲው ማን ነው? ማን የሰጠ ነው? የትኛውን መጽሐፍ? አንተ ጋር ያለው መጽሐፍ እኔ ጋር ያልከው መጽሐፍ ቅዱስን ማን ሰጠ? እኔ እኮ የኦርቶዶክስን 81ዱን አልቀበልም እኮ ነው የምልህ። እኔ 66ቱ አለኝ እኮ የምቀበለው። ችግር የለውም። የኦርቶዶክስም ይሁን የፕሮቴስታንትም ይሁን ማን ሰጠ? ቆይ ስፒሮስ ትገባለህ። ማን ሰጠ? ይኸውልህ 81ዱን 66ቱንም ማን ሰጠ? ወዳጄ አሁንም ጥያቄ ልክ አይደለም። ይኸውልህ 66ቱንም ይሁን
81ዱንም ይሁን የፈለከውን ዋቴቨር እሱም መጽሐፍ ቅዱስን ማን ሰጠ ነው ጥያቄው። ቅድም ተወያየን እኮ ከሄኖክ ጋር። አሁን ለኔ መልስልኝ፣ ለኔ መልስልኝ። ድጋሚ ካንተ ጋር አይደለም፣ ለኔ መልስልኝ። እከሌ የሚባል አባት ወይም እከሌ የሚባል ሰው ሰጠኝ በለኝ። እሱም ብቻ መልስልኝ። አባቶች አልኩ እኮ አባቶች፣ ከአባቶች ሐዋርያት ነው የመጣው መጽሐፍ። በጣም ጥሩ። ሐዋርያቶቹ እነማን ናቸው? የጴጥሮስ መልእክት እነማን ናቸው ሐዋርያቶቹ? የጴጥሮስ መልእክት ምዕራፍ 2 ላይ ቅዱሳን በመንፈስ ተነድተው ጻፉት የሚለውን እሱን መጽሐፍ ነው የምቀበለው። ወይስ መጽሐፉ የለህም እጅክ ላይ? አይ እኔ ስልኬ ላይ ነው ያለው። ስልኬ ላይ ካወጣሁት ይጠፋል ብዬ ነው እንጂ አለ ስልኬ ላይ አለ። ያው ሄኖክ 19:1 ላይ የመንፈስ ቅዱስ ዕውቀት ያበሳጨኛል ያስጨንቀኛል ብሎ ለሩፋኤል ይነግረዋል። እነዚህ ነገሮች እንዴት ነው የምትቀበሏቸው ነው? እሺ ቤተክርስቲያን ትርጓሜ እንዳላት ታውቃለህ? ለምሳሌ እግዚአብሔር ተጸጸተ ተጽፏል አይደል? እግዚአብሔር ተጸጸተ የሚለውን ጽሑፍ አይተህ ይሄ እንዴት ትቀበለዋለህ ብለህ ምንድነው የምትለኝ? አይ ተጸጸተ ማለት እኮ ማለት ይሄ ነው ትለኛለህ አይደል? ከአውዱ አንጻር ነው ተጸጸተ። ለምሳሌ እግዚአብሔር ሊጸጸት ይችላል፣ እግዚአብሔር ሊቆጣ ይችላል። መጸጸት ማለት ነው ሄሎ ይሰማል? አዘነ ተጸጸተ ማለት አዘነ ተጸጸተ አዘነ ብለህ የተረጎምከው ከምን ከየት አይተው ከሆነ በምን አይተው? እሺ ወይስ ኧረ ያሬድ ባካችሁን በእናታችሁ ጥያቄን መልሱልኝ። እኔ ጥያቄን መልሱልኝ። የቃላት ጨዋታ ነው። እኔ የቃላት ጨዋታ ካረኩ አንተ ስለሆንክ እሱን ላሳየህ ብዬ ነው። እሺ በቃ ተውሽ። እኔ አማርኛ አልችልም። እሺ ትርጉሙን ላሳየህ። ዮብይ ትርጓሜ ያለክ ወይስ ትርጓሜን ላሳየው? አይ የለኝ፣ የሁለት ሽትሙ መጽሐፍ ቅዱስ ነው ያለኝ። አዎ እኔም አለኝ መጽሐፉ። ትርጓሜውን ላሳየው ብዬ ነው። ትልቁ ላይ ያለውና እሺ ይሄ የመጽሐፈ ሄኖክ ትርጓሜያችን ነው። ያው መጽሐፈ ሄኖክ እሺ ወንድማለ ታያን መጽሐፈ ሄኖክ ምዕራፍ ከ18 እስከ 19 ያለው የትርጓሜው ነው። ምዕራፍ 19 እንዲህ ይላል ጉባኤልና እሺ ወበይእቲ ዕለተ አውሳ ቅዱስ ሚካኤል እንዘ ይብል ለሩፋኤል ኃይሉ ለመንፈስ ይመስጠኒ። በዚያችም ቀን ቅዱስ ሚካኤል የመንፈስ ቅዱስ ግብሩ ዕውቀቱ ወደ ሐዘን ይወስደኛል። እዚህ ጋር ወያምአኒ ያበሳጨኛ ብሎ ለቅዱስ ሩፋኤል መለሰለት። ለሰው ማዘኑ ይላል ትርጉሙን። ያው ለሰው ማዘኑ መንፈስ ቅዱስ ቢያድርበት ነውና ይኸው እንዴት እንደተፈታ በደንብ ይኸው። ቅዱስ ሚካኤል በዛች ቀን ቅዱስ ሚካኤል የመንፈስ ቅዱስ ግብሩ ይላል ዕውቀቱ ወደ ሐዘን ይወስደኛል አለ። መንፈስ ቅዱስ የሚገልጽልኝ ነገር፣ መንፈስ ቅዱስ የሚያሳውቀኝ ነገር ያ ምንድን ነው? እሱ ለምሳሌ እኛ ምን እናምናለን መሰለህ? እስቲ ይህን ጥቅስ ላይ አንድ ነገር ላሳይ፣ ከዛ መለሳለሁ ወደ እንትኑ። እሺ እዚህ በሉቃስ ወንጌል ላይ ሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ የሉቃስ ወንጌል ምዕራፍ 15 ቁጥር 7 የሉቃስ ወንጌል ምዕራፍ 15 ቁጥር 7 እሺ እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል አይደል? አለ እሺ በሰማይ ደስታ ይሆናል ሲል ማን ነው በሰማይ ደስታ የሚያደርገው? እየመለስክልኝ ፕሊዝ። እሺ እኔ ጋር በጣም ሌሊት እየሆነ ነው፣ ሰዓት እየሄደ ነው። እሺ ሚዩት ነው አይሰማም?
ሚዩቱን አይሰማም። እሺ አይሰማም እኮ ድሮም። ይቅርታ አላየሁትም ነበር። እሺ ችግር የለውም። በሰማይ ደስታ የሚያደርጉት እነማን ናቸው? መሲ ሙሉን አንብብልኝ። ቆይ እኔ እንትን ስላለብኝ ነው። እንዲሁ ንስሐ ከማያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። በሰማይ ደስታ የሚያደርጉት እነማን ናቸው? መላእክት በምድር ላይ አንድ ኃጢአተኛ መመለሱን በምን አወቁ? ለቅድሙ መልስ የሰጠኝ ነው። አዎ እየሰጠውክ ነው። በምን አወቁ? ይህን ጥያቄ ከብዙ ነገር ጋር ታነሳላችሁ፣ ግን ያው ኧረ አንተን ሊጠየቁ በእናትህ ስለ አንተ እምነት ነው። የእኛን ተወው። በምን አወቁ ነው ጥያቄው። አሼ አላውቅም። ስለዚህ ያ በዛ ነው የምንረዳው። ትርጓሜው ነው ለደቂቀ ሴት ልትሆን ስለተሰወረችው መቻ ጭንቅነት ያበሳጨኛል እያለ እየተረጎመ ይመጣል። ይኸው ስለ ሰዎች መጨነቃቸውን፣ ስለ ሰዎች ማዘናቸውን፣ ስለ ሰዎች የሚሰማቸውን ስሜት ለማሳየት ነው። እኛ እንደዚህ ነው የምንረዳው ስለሚተረጎም ማለት ነው። ገብቶሃል? እሺ ይሄ እናንተ አረዳድ ከሆነሽ ይኸው መጽሐፉ የኛ ነው። ይኸው መጽሐፉን ፕሮግራም ይሰላለው ምንም እኔ መከራከር አልችልም። ትክክል ነህ፣ ችግር የለውም። ይኸው መጽሐፈ ሄኖክ ይኸው ከጥንት አባቶቻችን ሲወርድ ሲዋር የተቀበለው የአንድምታ ትርጓሜ ይላል። የመጽሐፈ ሄኖክ ትርጓሜው ነው ይሄ። ኦኬ ለምሳሌ እሺዬ አንድ ጥያቄ ልጠይቅህ። ኦነስት ሆነ ከሀቅ ሆነ መልስልኝ። ለምሳሌ የእኔ ኃጢአት መንፈስ ቅዱስ ቢገልጥልህ የኔ በኃጢአት መውደቅ፣ የኔ በኃጢአት መጨማለቅ፣ የኔ ክፉ ህይወት መንፈስ ቅዱስ ለአንተ ቢገልጥልህ አትጨነቅም? ስለኔ መንፈስ አይጨነቅም? አትራራም? ይጨነቃል። ከዛ ጸልይ በቃ። ስለዚህ ሚካኤልም እየተነማን ነው። በዛች ቀን ቅዱስ ሚካኤል ምንድን ያለው? መንፈስ ቅዱስ የሚገልጥልኝ፣ መንፈስ ቅዱስ የሚያሳየኝ የሚሰጠኝ እውቀቱ አለ። የሚገልጥልኝ እውቀት ምን ያደርገኛል አለ? ወደ ሀዘን ይወስደኛል፣ ያስጨንቀኛል። ምን ማለት ነው? የሰዎችን ክፋት፣ የሰዎችን መውደቅ መላእክት ያሉ መቼም አያውቁም አይባልም፣ ያውቃሉ። ይህ መላእክትን ያስጨንቃቸዋል። ልክ ትንቢተ ዘካርያስ ላይ እንዳለው ነው። እነዚህን 70 ዘመን የተቆጣቸውን ህዝቦችን እስከ መቼ ነው ማትምራቸው? ምድር ሁሉ ከእግዚአብሔር ቁጣ የተነሳ ጸጥ ብላ ነበረ። ስለዚህ መልአኩም ወደ እግዚአብሔር እነዚህን 70 ዘመን የተቆጣቸውን ኧረ አንዴ የሚወጣ 70 ዘመን የተቆጣቸውን እስከ መቼ ነው ማትምራቸው ሲል መልአኩ የእግዚአብሔር ቁጣ በምድር ላይ በጣም በከባዱ መሆኑን ስላየ አዘነ፣ ውስጡ ተጨነቀ፣ ራራ፣ አዘነ። ስለዚህ ምን አደረገ? ወደ እግዚአብሔር ለመነ። ስለዚህ እኛ የምንረዳውን ክፍል በዚህ መልኩ ነው ወንድሜ። እሺ መልካም ጨርሻለሁ። ጋዲሳይና ዮባ የምጠይቁት ጥያቄ ካለ እሱን ጠይቁት፣ ካልሆነ ግን እኔ በጠይቀው ደስ ይለኛል። ፈቃደኛ ለመጠየቅ መቼም ይጠየቃል እንጂ ጠየቅ እኮ እስካሁን ድረስ አልጠየኩም። አንድ ጥያቄ ነገር እኔ ብዙ ጥያቄ ተጠየቁ ቅድም ጀምሮ። በጣም ጥሩ። እሺ ልጠይቅ አንድ ጥያቄ። በምን አይነት ጥያቄ ነው የምጠይቀኝ? በመጽሐፍ ቅዱስ የምጠይቀኝ እኔ መጽሐፍ ቅዱስ የምጠይቀኝ ችግር የለውም። እሺ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን ሲል በአብ ውስጥ ወልድ እንዴት ነው የሚኖረው? በወልድ ውስጥ አብ እንዴት ነው የሚኖረው? አብ በእኔ እንዳለ እኔም በአብ እንዳለው። አዎ አብ በእኔ ውስጥ እንደሚኖር እኔም በአብ ውስጥ እንደሚኖር አታውቁምን አታምኑምን ይላል ጌታ። የዮሐንስ ወንጌል ላይ ያለው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን ይላል። እዛው 10:38 ላይ እንደዚሁ አለ እና እኔ በአብ አለው አብን በእኔ ያለ ሲል በአብ ውስጥ ወልድ እንዴት ነው የሚኖረው? በወልድ ውስጥ አብ እንዴት ነው የሚኖረው? እኔ የምረዳው እዛ ጋር አንድነታቸውን ነው የምረዳው። አብን በእኔ እንዳለ እኔም በአብ እንዳለው ሲል
አንድ መሆናቸውን አንድ አምላክ መሆናቸውን እዛ ጋር እየተናገረ እንደሆነ ነው የምረዳው። እንዴት ነው የሚኖረው? ስለሚኖረው ሐሳብ እውቀቱ ሶስትነት እኮ አለ አይደለ? ልዩ አካል ሶስትነት አለ አይደል? ስለዚህ አንዱ በአንዱ እንዴት ነው የሚኖረው? አብ በወልድ ውስጥ ህላዌው እንዴት ነው? በምንድን ነው የሚገለጠው? ወልድ በአብ ውስጥ እንዴት ነው የሚኖረው? እንዴት ነው የሚገለጠውስ? ስላሴ ያው ዲፕሊ እውቀት ስላሴን እኔ የምረዳው ባወቅኩት ልክ ነው የምረዳው። ይሄን ያው ማብራሪያው ሊኖር ስለሚችል አንተ የተሻለ ነገር ይኖራል ብዬ ነው የማስበው። ግን መለኮት ሶስት አካል እንዳለው እና ራሱ ደግሞ አካል የሚባለው እኔ የሚል ማንነት እንዳለው መለኮት ደግሞ አንድ እንደሆነ ነው የምረዳው። እሺ የጋዲሳዬ ጥያቄ ጌታ ስንት ልደት አሉት ነው የሚጠይቀህ? ስንት ልደት አሉት ጌታ? አንዳንዶቹ አንድ ይላሉ፣ አንዳንዶቹ ሁለት ይላሉ። ይሄ መሰረታዊ ነገር አይደለም ለእምነቴ። እኔ አንድ ብዬ ነው ማምነው። ለምን አንደኛው የትኛው ነው? እኔ ከድንግል ማርያም የተወለደበትን ነው። እሺ እንጂ የቅድመ ዓለም ከአብ መወለዱን አትቀበልም? ያው ከወልጄሃለሁ የሚለውን እኮ እኔ ነገርኩህ እኮ። እኔ እቀበለዋለሁ፣ መጽሐፍ ቅዱስ ይላል እኮ እሱ። አሁን ጋዲሳ መዝሙርን ነገር አይደል እንዴ? መዝሙርን እኮ ጠቅሶ ነገረኝ አይደል እንዴ? ይሄን ላሳየህ እስቲ። እቀበላለሁ፣ ግን ላሳየህ። እዚህ ጋር የተጻፈው ማን ነው? መዝሙር 110 ላይ እግዚአብሔር ጌታዬን ጠላቶች ለእግር መረገጫ መቀመጫ እስካደረግ ድረስ በቀኝ ተቀምጣለሁ። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢአት ኮከብ አስቀድሞ ከሆድ ወለድሁ። እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ለእግዚአብሔር ማለ ይላል። እሺ ኃጢአት ኮከብ ማን ነው? ከኃጢአት ኮከብ አስቀድሞ ከሆድ ወለድኩ። ኃጢአት ኮከብ ማን ነው? እየተማርኩ ነው። አስረዳኝ እኮ እየተማርኩ ነው። አንተ ጨርስልኝ። እኔ ማልጨርስልኝ ወንድሜ። ጥያቄ ብቻ ሆነ እኮ የእናንተ ነገር። ያንተን መረዳትህን ልስማው። ከኃጢአት ኮከብ የተባለው ማን ነው? ምክንያቱም አስቀድሞ ከሆድ ወለድኩ ይላል። ኃጢአት ኮከብ ማን ነው? ከሆድስ አስቀድሞ ወለድኩ የሚለው ማን ነው? ማን ነው የተወለደው? ስለዚህ ኃጢአት ኮከብ ማን ነው? እኔ በራሴ ይሄን አልፈታለም። ይሄን አጥቢያ ኮከብ ማን ነው የሚለውን ነገር እኔ እውቀቱ የለኝም። እኔ አልፈታለም። እኔ ከራሴ ዝም ብዬ አላወራም። እሺ ከሆድ ወለድኩ የሚለው ማን ነው? ኢየሱስን ይሆናል። ማን ነው ተናጋሪ? አብ። እሺ ስለዚህ ቅድመ ዓለም ከአብ ተወልዷል ማለት ነው አይደል? ኢየሱስ ክርስቶስ ቃል የአብ ቃሉን እንላለን። ስለዚህ ሁለት ልደታት አሉት ማለት ነው ጌታ። ኃጢአት ኮከብ ማለት ባይዘው ኢየሱስ ነው ብለው ይመልሱ ላሉ ከታች ጴንጤዎቹ ስህተት ነው። ኃጢአት ኮከብ እዚህ ትንቢተ ዳንኤል ላይ ኃጢአት ኮከብ የተባለው ማን እንደሆነ ላሳየህ። ያው ለማወቅ ስለፈለግ ዝም ብዬ ላሳየህ። እኛ እዚህ አይ ምናምን ብለን እንደዚህ የምንጫወተው ድራማም የለም። ዓላማችንም እሱ ስላልሆነ በዚህ ዳንኤል ላይ ትንቢተ ኢሳያስ ላይ ምዕራፍ 14 ቁጥር 12 ትንቢተ ኢሳያስ ያው ጥቅስ እያስክ ነው ግን ይጠቅምሃል። ትንቢተ ኢሳያስ ምዕራፍ 14 ላይ ቁጥር 12 እንዲህ ይላል፣ ያው አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ፣ አሕዛብን ያዋረድክ አንተ ሆይ እንዴት እስከምድረስ አቆረጥክ ይላል። ስለዚህ ኃጢአት ኮከብ የተባለው ማን ነው ማለት ነው? ሳጥናኤል አይደል? እሺ እየሰማሁ ነው። ኃጢአት ኮከብ የተባለው ማን ነው? መዝሙር ራስህ እንትን አትልም እንዴ? እያስተማርክ አይደለም እንዴ? አሁን እያንዳንዱ ጥያቄ አትጠይቀኝ። እኔ እኮ ከአንተ አሁን እኮ ይኸውልህ ያሬዲ ልጁ ልብ ስለሚያደማ ከይቅርታ ጋር አሼ መዝሙር ያሬድ እንዲያስተምር ከፈለኩ አሁን ፎሎ አድርገውና
በውስጥ እንድታስተምረኝ ፈልጋለሁ። ቴሌግራም ቻናል ውስጥ ክተተኝ። ስለ ስላሴም ስለ ሁሉም ነገር መማር ፈልጋለሁ ብለህ በውስጥ ትማራለህ። ፎሎ አድርገው ያሬድ። ተባረክልኝ። ልቤ ደማኔ። አይ አይደለም፣ ቆይ እኔ ተሚ አንድ ቆይ እኮ እንዲያስተምርህ ትፈልጋለህ። አሁን ይኸውልህ አውቃለሁ ምን አጠፋው ነገር ልንገርህ። ቆይ አንድ ጊዜ ወንድሜ ያጠፋሁት ነገር ምንድነው? አይደለም 1100 ሰው ቁጭ ብሎ ያንተን እዝዝ የሚለውን ነገር መስማት የለበትም። እንድትማር ነው አይደለም እንዴ? እያንዳንዱ ነገር ላይ መናገር አለብኝ እንዴ? እያስተማረ ሳይሆን እየጠየቀ ነው ያለው። የአጥባቂ ኮከብ ማን ነው ብሎ ሲጠይቅህ ልትመልስለት አልቻልክ። ስለዚህ አሁን አንተ መማር ከፈለክ ያሬድን ፎሎ አድርገው፣ በውስጥ ጻፍለት፣ ቴሌግራም ውስጥ ገባለህ፣ ያስተምርሃል። ቴሌግራም ቻናል አለ እንደምርበት። አንዳንድ ልጆች እዚህ ጋር ስለ ገድላት ምናምን ትጽፋለህ ምናምን ብለውኛል። ሎዶቅያ ሶስተኛው ጉባኤ ነው። ሶስተኛው ጉባኤ 363 በ363 ዓመተ ምህረት እሱን ነው። አሁን ለምሳሌ እዛ ጉባኤ ላይ የነበሩ አባቶች ለምሳሌ ዛሬ ፕሮቴስታንቶች እነዛን አባቶች አባት ብለው ይጠሯቸዋል፣ ይቀበላሉ። ለምሳሌ አንድ አባት እና ይሄ አባት እዛ ጉባኤ ላይ ነበረ፣ ይሄን አባት እንደ አባት እንቀበለዋለን በለው። ጉባኤው ላይ ነበረ። አትናቴዎስ ነበሩ እና አትናቴዎስ ነበሩ። ቅዱስ አትናቴዎስ ለዶቅያ ላይ ነበር። አትናቴዎስ ከዛ ቀጥሎ ነው የመጣው። እሱ አራተኛው ጉባኤ ላይ ነበረ። ማስረጃ ብትሰጠኝ ደስ ይለኛል። ለዶቅያ ጉባኤ ላይ ለምሳሌ ለመማማር ስለሆነ አትናቴዎስ ለምሳሌ 325 ዓመተ ምህረት የኒቂያ ጉባኤ ላይ ነበር አይደለ? እናልከኝ አትናቴዎስ ቅዱስ አትናቴዎስ የኒቂያ ጉባኤ ላይ ነበር አይደል? ዓለም አቀፋዊ ናይሲያን ኢኮኖሚካል ካውንስል ላይ ነበር 325 ላይ። አሁን አንተ የምትለኝ በአንተ ማስረጃ መሰረት ከ40 ዓመት በኋላ የተካሄደ የመጽሐፍ ቅዱስ ቀኖና ጉባኤ ላይ ነበር ነው የምትለኝ? የመጀመሪያ ጉባኤ ላይ ስለ መጽሐፍ ቅዱስ አላነሱም። እሱ ስለ አሪዮስ ለማውገዝ ነው አይደል የተገናኙት? አይ አትናቴዎስ ለዶቅያ ጉባኤ ላይ ነበር ስትለኝ እሱ ማስረጃ ብታሳየኝ ብዬ ነው ለመማማር ስለሆነ። ጉባኤው የተጀመረው እኮ የመጀመሪያው የኒቂያ ጉባኤ ነው፣ ግን ስለ መጽሐፍ ቅዱስ ቀጥታ የተቀነነበትን ነው እያወራሁት ያለሁት። እሱ ነው እኔ ስለ መጽሐፍ ቅዱስ ነው። ኒቂያን ምሳሌ አትናቴዎስን ስላነሳ ነው እንጂ ከመጽሐፍ ቅዱስ ጋር በተገናኘ ለዶቅያ ጉባኤ ብለኸኝ ነበርና ለዶቅያ ጉባኤ ላይ አትናቴዎስ አለ ብለኸኛልና ማስረጃ ብታሳይኝ ደስ ይለኛል። ማለት ከቀደሙት አባቶች ብዬ ለመጥቀስ ያህል ነው እንጂ አትናቴዎስ ሶስተኛ ጉባኤ ላይ ስለመኖራቸው እርግጠኛ አይደለሁም። ቆስጠንጢኖስ የሚባሉ ነበሩ ከዛ በፊት ጉባኤ ደረጃ ነው። አትናቴዎስ ምንድነው ያለመኖር ችግር የለውም። ማስረጃ ማቅረብ አልችልም ካልክ እሺ፣ አትናቴዎስ የቀነናቸውን መጽሐፍ ቅዱስ ቀኖናዎች ትቀበላለህ? እሺ፣ አንዴ ታገሰኝ፣ አንዴ ላውጣልህ። አትናቴዎስ ባይዘው በካነን ደረጃ መጽሐፍ ቅዱስ ዝርዝርን ያስቀመጠው ቀኖናም ዘግቶ አይደለም። አንዴ ቆይ ማቴሪያሉን እያወጣሁልህ ነው። አትናቴዎስ 10 ሰከንድ ጋዲ እስኪስተካከል ወገኖች ታፕታፕ ሼር ኮፕሊንክ አድርጉ። በተለይ አካውንቴ እንደምታውቁት ነው። ኮፕሊንክ አድርጉ። ኮፕሊንክ ይደረግ በደንብ። ጋዲ እስኪስተካከል ኮፕሊንክ እንዳትረሱ። ኮፕሊንክ ይደረግ። መጽሐፍ ቅዱስን ማን ሰጠን? ሄዳችሁ የሆነ ቦታ ላይ እንደርሳለን ነው። ጋዲ ይቀጥል። ወንድማችን መሌ ለምሳሌ መጽሐፈ ባሩክን ይቀበላል። አትናቴዎስ ትቀበላለህ አንተ? ፕሮቴስታንቶች ይቀበሉታል አይደለም? እዚህ ላይ እንቆምኛል። ዶቅያ ጉባኤ ላይ ነው 368 ወንጌል አማኞች የሚቀበሉት። አይ አትናቴዎስን እኮ ቅድም እቀበላለሁ አልከኝ አይደለ? እንቀበለዋለን። እዛ ጋር ችግር ያለው ነገር አለ። አሁን ለምሳሌ እሱም የማይቀበለው መጽሐፍ አለ፣ የማይቀበለው መጽሐፍ አለ፣ እሱ ያልተቀበለው። አሁን እሺ ቆይ አንዴ እያጠራ እንድንሄድ ሰው እንዲማር ስለሆነ አሁን የአትናቴዎስን ቀኖና ትቀበላለህ አትቀበልም? እቀበላለሁ፣ ችግር የለውም። ስለዚህ ከተቀበልክ ለምሳሌ እዚህ ጋር እንደምትመለከተው መጽሐፈ ባሩክን ይቀበላል። ያ ማለት ምን መሰለህ? አቤት ወንድሜ፣ ስለ አዲስ ኪዳን አለ እያወራን ያለ ነው።
ቀኑና ከተባለ ዞሮ ዞሮ ሙሉ መጽሐፍ ቅዱስ ቀኑና ስለሆነ እያወራን ያለን መጽሐፍ ቅዱስ አዲስ ኪዳን ስላልከኝ እኮ ነው። ወደ ብሉይ ኪዳን እንመለስ ከተባለ ከሱ ይልቅ ሌላ ጥርት አድርጎ የሚያስቀምጥ የብሉይ ኪዳን አባቶች አሉ፣ እኛ የምናምንባቸውና የተቀበልናቸው ከመጽሐፍ ቅዱስ ጥቅስ ጋር የተደገፉ። ኦኬ ከአትናቴዎስ ከሆነ ከአትናቴዎስ የሚቀድሙ ለምሳሌ እዝራ ራሱ እሺ ወይ ወደሚቀጥለው ሰው እንሂድ። መሌ አይሰማም? የኔ ድምጽ አለ አይደል? ባሩኪ አለ ጋቻ አለ። ወንድማችን እየመለሰ ስላልሆነ እንግዲህ በቃ ወደሚቀጥለው ሰው እንሂድሽ። ኦኬ አለ መሌ ጋዲ ሰላም ዋሉ። አመሰግናለሁ። ስድብ ተቀብያለሁ። በጣም ተባረኩ። ድራማ አትስራ እንዴ እንዳትወጣ። ድራማ ምንም አድናችሁኛል። እኔ ለመማር ነበር የገባሁት። በጣም ነው የሰበካችሁኝ። እኔ ስድብ ለመጥገብ ጌታ ይባርክክ። ሲስን ላኩት መሊ በቃ ሚውጣል። ተባረክ። እዛ ቁጭ በቃ ተባረክ። አንዳንድ ጊዜ እውቀት የሌላችሁ ሰዎች አትግቡ። በጌታ ፍቅር ነው የምጠይቃችሁ። እውቀት ያላችሁ ሰዎች ብቻ ግቡ። እኛንም አታሰድቡን። አሁን እኔም ሲሳይን ቤት ከፍተን ስንጠይቅ እውቀት የሌላችሁ ሰዎች ስለገባችሁ የምትሳደቡት ነገር ተገቢ አይደለም። አሁን የምትችለውን ብቻ መመለስ፣ የማትችል ከሆነ ዝም ማለት። መሌ ተባረክ። ስለመረቅከን ስለሰደብከን ስድብ ያው ለአውሬው ስድብ አፍ ተሰጥቶታል። ስለሰደባችሁንም እናመሰግናለን። ማስተር ኖ ባይዴ ሚውት አድርግልኝ። ማስተርዬ ሚስተር ነው የሚለው ሚውት አድርግና ሚውት ላድርግ። እሺ መልካም። ወደ እህታችን እንሂድ። ጋዲሳ ጥያቄ ያላትና ጥያቄዋ ምን እንደሆነ እንወቅ። ወደ እህታችን እንሂድ። ተባረኩ። ጥያቄ ከመጠየቋ በፊት እንኳን ደህና መጣሽ እህታችን። ሰላም ቤተሰብ እንዴት ናችሁ? አለን አምላክ ይመስገን። ሁሉ ሰላም እግዚአብሔር ይመስገን። አለን። አንድ ጥያቄ ልጠይቅሽ ነበር። ወንድማችን ልጠይቀው የነበረ አንድ ጥያቄ አለና ከመጽሐፍ ቅዱስ ጋር በተገናኘ። አይ እኔ ጥያቄ ልጠይቅ ነው የገባሁት። እሺ እኮ ማንን ነው ልጠይቅ የገባሽ? አትጠየቂ አይደል? ዛሬ ለምን ነው የማትጠየቂ? እንደዚሁ መጠየቅ ጥያቄን መመለስ የማትችሉ ከሆነ ኦኬ። ባይዘው ከርዕሳችሁ ውጭ ሊሆን ይችላል። መጀመሪያ ኮሜንት ላይ ጽፌያለሁ። እሺ ቀጥይ፣ ችግር የለውም። ምን ነበር ጥያቄሽ? ቀጥይ። ቅድሚያ ለሴት ስለሆነ ሴትን ስለምናከብር። እሺ አንደኛ ቆሮንቶስ 15:28 ላይ ያው ሙሉ አውዱን በማንበብ ተባበሩ። እዚህ ሐሳብ ላይ ሁሉን ለክርስቶስ ካስገዛለት በኋላ ክርስቶስ ራሱ ደግሞ ላስገዛለት ይገዛል ይላልና ሰው እዚህ ቦታ ላይ ሐሰተኛ አስተማሪዎች የክርስቶስን አምላክነት ሲክዱ አይቼ ነው። ሰው ይህችን ክፍል ብታብራሩልኝ ደስ ይለኛል ፈቃደኛ ከሆናችሁ። አንቺ እንዴት? መልካም። ቤተ እምነቷን ጠይቃት መጀመሪያ። ታድሶ ናት። ቀጥሉሽ። አንቺ እባክሽ እንደው ለምን እንወሳቻለን? አሁን ሁሉም ሰው 1000 ሰው ፕሮፋይልሽን ገብቶ ቢያይ መፖስችው ነገር ስለሚታወቅ እንደው ለጌታ ታመኝ፣ ችግር የለውም። ለሰው ባይሆንም ለጌታ ታመኝ። ለምን ማለት በመሰረቱ ያልሆነ ነገር አይደለም ያወራው ያለሁት። ኦርቶዶክስ ነሽ? ኦርቶዶክስ እስከሆንኩኝ የማላውቀውን ነገር መናገር አልችልም። ሶሪ። ኦርቶዶክስ ነሽ? አዎ። አረ በጌታሽ። እሺ በቃ ነሽ። እሺ አንቺ እንዴት ተረዳሽው ክፍሉ ላስገዛለት ይገዛል የሚለው? ስላልገባኝ እኮ ነው ጥያቄው። ለምን እዚህ ጋር የክርስቶስን አምላክ እንዳልሆነ በቃ በሰውነቱን ብቻ አግንነው ሰዎች ሲያወሩ ስላየው ይህን ሀሳብ እንድታብራሩ ይፈልግ። ይሰማል ጋዲስ? ሄሎ አሎ ጋዲ ቀጥል አለ። ጋዲ አስወጥቼው ነው እንደሚረብሽ ልጅ። እኔ ግን አልቻልኩም፣ ምላሴን በልቶኛልና የሆነ ነገር ልበል። ጋዲ ይቅርታ። እህቴ አሁን ለምሳሌ ያክል እኔም ኦርቶዶክስ ነኝ። ድንገት የኔን አይነት ኦርቶዶክስ ሆነሽ ይሆን? አልገባኝም ማለት መልካም ነው። አሁን ለምሳሌ ያክል እኔ ኦርቶዶክስ ነኝ ስል ተዋህዶዋን አይደለሁም። እኔ ቀጥተኛ እውነተኛ የሆነችዋን ነኝ ብዬ ነው ማምነው። ኦርቶዶክስ ትርጉሙ ቀጥተኛና እውነተኛ ማለት ስለሆነ
ድንገት አንቺ ቀጥተኛና እውነተኛ ስለሆነ እዛ ውስጥ ነው ያለሽው ወይስ ተዋህዶ ነሽ አንቺ? ወንድሜ እኔ በክርስቶስ ኢየሱስ የተመሰረተችው ቤተክርስቲያን አካል ነኝ። አካል በጣም ጥሩ አሁን ተረዳው። ስለዚህ አንቺም ልክ እንደኔ ኦርቶዶክስ ነሽ እንጂ ተዋህዶ አይደለሽም ማለት ነው። ይሆናል። አዎ ስለዚህ ተሐድሶ ነሽ ማለት ነው። በዙር በተሐድሶ ይሄ አሁን ምሳሌ ልነግርሽ የምፈልገው ቀሚስ እየለበሱ እንደ ሜሎስ አይነቱ መስቀል እንትን እያሉ በኦርቶዶክስ ማሊያ ለፕሮቴስታንት የሚጫወቱ አሉ። አንቺ ግን በተሐድሶ ማሊያ ነው ለወንጌል አማኝ የምትጫወቺው። ችግር የለውም። በዛው ቀጥሉ ጋር ይሄ አሁን ገብቶኛል ማንነቷን። አሁን መወያየት ትችላላችሁ። ጋዲሳ ባይብሉን ላውጣውና ፈርስት ኮሪንቲያንስ አንደኛ ቆሮንቶስ ምዕራፍ 15 ያው አንዳንድ ሰዎች እህታችን ሜቢ የፕሮቴስታንቶችን አዲሱ መደበኛ ትርጉም እሱ ይሄን ከምን አንፃር ነው የምንመለከተው መሰልሽ? ሁሉን ከእግሩ በታች አስገዝቷል የሚባለው ይሄ ዓለምን ስለመጠቅለል ነው የሚያወራው። ለምን ሁሉ ከእግሩ በታች የሚገዙለት በሙሉ ከላይ የተሽ ከሆነ ከቁጥር 25 ጀምሮ ከመዝሙር 110 ጋር የሚገናኝ ሐሳብ ነው። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነክስ ይገባዋልና ማለት ሁሉም ጠላቶቹ ለጌታችን ለኢየሱስ ክርስቶስ ጌታችን አሁን ለምሳሌ ለፍርድ በሚመጣበት ጊዜ የሚወዱትም የማይወዱትም የሚያመልኩትም የማያመልኩትም ክብሩን ግርማ ሞገሱን ስለሚመለከቱ ኦኬ ያኔ ወደዱም ጠሉም ይገዙለታል። ባይ ዲፎልት ምድርን ለመጠቅለል ስለሚመጣ ባይ ዲፎልት ይገዙለታል። ሁሉን ከእግሩ በታች አስገዝቷልና ካለ በኋላ ሁሉን የሚለው ሁሉንም ነው። ኤቭሪዋን ምድር ላይ ያለውን በሙሉ ከእግሩ በታች አስገዝቷል። ነገር ግን ሁሉ ተገዝቷል ሲሉ ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉን ካስገዛለት በቀር የሚለው ለምሳሌ እዚህ ጋር እግዚአብሔር አብን ነው። ካስገዛለት በቀር ተብሎ ሲነገር ምንድነው መጽሐፍ ቅዱስ ላይ ስፔሲፊክ ጥቅሱን ባላስታውስም ወደ ፍቅሩ ልጅ መንግስት አፈለሰን ይላል አይደል? መጽሐፍ ሲናገር ሁሉ ከአባቴ ዘንድ ተሰጥቶኛል እያለ ይናገራል አይደል ጌታችን? ጋዲ ግን በዚህ መሀል ማለት ነው እንትን ስልጣን ሁሉ ለክርስቶስ ቢሰጥም እስካሁን ሁሉም በራሱ ቁጥጥር ወይም አልተገዛለትም ማለት ነው እስካሁን። አዎ ለምሳሌ መገዛት የሚለው ዳይሬክትሊ ወርሺፕ ማድረግን አይደል የሚያሳየው አይደል? መገዛት እኮ ወርሺፕ ነው አይደል? yes ሁሉም አሁን ለክርስቶስ ተገዝቷል? አልተገዛም። ኦብቪየስሊ ዓለም ላይ ስንት ጣዖት አምልኮ አለ። ክርስቶስን የማያውቁ ብዙ ሰዎችም አሉ። ይሰማሻል የማወራው ነገር ግን አሞክ ነው በመሀል ከመገባ ብዬ ነው ዝም ብላ። ኦኬ ከዛ አንፃር ነውና ሁሉን ካስገዛለት በቀር የሚባለው ምንድነው ወደ ፍቅሩ ልጅ መንግስት አፈለሰን ከሚለው አንፃር ጋር ይገናኛል። ሁሉ ነገር ከአባቴ ዘንድ ተሰጥቶኛል የሚለውን ሐሳብ ያሳያል። ከዛ ሁሉ ከተገዛለት በኋላ ግን እግዚአብሔር በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። ይሄ ማለት አሳልፎ መስጠት ነው የሚያሳየው። ቁጥር 28 ላይ ያለውን ሁሉ ከተገዛለት በኋላ ግን እግዚአብሔር የሚለውን ቃል ባይዘወይ እኔ እስካሁን ባነበብኩት ሁሉም የቤተክርስቲያን አባቶች እግዚአብሔር የሚለውን አብ ወልድ መንፈስ ቅዱስ ብለው ነው የፈቱት። ሁሉ ከተገዛለት በኋላ ግን ይልና እግዚአብሔር ሁሉ በሁሉ ይሆን ዘንድ የሚለውን ቁጥር 28 ላይ እግዚአብሔር ተብሎ የተቀመጠው ማን ነው? አብ ወልድ መንፈስ ቅዱስ ነው። ለምን ብትይ ከቅድስት ሥላሴ ትምህርት አንፃር ነው ሁሉንም ነገር መፍታት ያለብን ከቅድስት ሥላሴ ትምህርት አንፃር ነውና እግዚአብሔር በሁሉ ይሆን ዘንድ ሲባል እግዚአብሔር ይጠቀልላል። በቃ ሰማይና ምድር ይጠቀልላሉ። በእግዚአብሔር መንግስት የሚገቡት እግዚአብሔርን ወርሺፕ እያደረጉ ይኖራሉና እግዚአብሔር ሁሉ በሁሉ ይሆን ዘንድ ሲባል በመልአት እግዚአብሔር ሰማይና ምድርን ይጠቀልላል። ይሄ እግዚአብሔር ተብሎ እዚህ ጋር አድሬስ የተደረገው አብ ወልድ መንፈስ ቅዱስ ነው። ኦኬ አብ ወልድ መንፈስ ቅዱስ ነው። በዛን ጊዜ ልጁ ደግሞ ራሱ ሁሉን ላስገዛለት ይገዛል። ይሄ ከምን አንፃር መሰለሽ? ሁሉ ከአባቴ ዘንድ ተሰጥቶኛል ካለ በኋላ ጌታችን ኢየሱስ ክርስቶስ መልሶ ደግሞ ለአባቱ ይሰጠናል ሲባል አሁን ለምሳሌ እንዲህ ተረጁ አብ ለወልድ ሁሉን ሰጥቶታል ሲባል መጀመሪያ ወልድ ጋር ሳይኖር አይደለም አይደል? ያ ነገር ከስጋ አንፃር ነው አይደል የሚነገረው? ሁሉ ከአባቴ ዘንድ ተሰጥቶኛል ተብሎ ሲነገር ለስግው ቃል ነው እየተነገረ ያለውና ወደ ፍቅሩ ልጅ መንግስት አፈልሰን ተብሎም ሲነገር ከምን አንፃር ነው የሚነገረው? ወልድ እጅ ላይ ሳንሆን ቀርተን አይደለም። ከአባቱ የሆነ ከአብ ተቀብሎ እኛን ከአብ ወስዶ ወደ ወልድ ተሰጠን አይነት ነገርም አይደለም። ከአባቴ እጅ ማንም አይነጥቃቸውም ያለ ጌታችን ኢየሱስ ዮሐንስ 10 ላይ ሲናገር ለአብ እየተነገረ ከአብ ወደ ወልድ የመስጠት ከወልድ ወደ አብ የመስጠት እንደዚህ አይነት ነገሮች መጽሐፍ ቅዱስ ላይ ይታያሉና ሁሉ ላስገዛለት ይገዛል የሚለውን ቅዱስ ጎርጎርዮስ ሲናገር ምንድነው ጌታችን ኢየሱስ ክርስቶስ የቤተክርስቲያን ራስ እንደመሆኑ ጌታችን ኢየሱስ ክርስቶስ የቤተክርስቲያን ራስ እንደመሆኑ ብልቶቹን በሙሉ ጠቅልሎ ለአባቱ ማስረከቡ ከዛ አንፃር ነው ይገዛል የተባለው። ምንድነው እሱ ራስ እንደመሆኑ ሪፕሬዘንት የሚያደርገው እኛ ብልቶች ደግሞ አለን። በራስ በኩል እኛ ብልቶች አለንና እነዛ ብልቶች ለአብ መገዛታቸውን
አጠቃላይ እሱን ነው የሚያሳየው ብሎ ነው ቅዱስ ጎርጎርዮስ ዘኑሲስ ቅዱስ ጎርጎርዮስ ዘንዚናዙ የሚፈታው። ኦሬሽን አምስቱን ኦሬሽኖች ብታነባቸው ጠለቅ ያለ ቴዎሎጂካል ነገሮች አሉ፣ ግን ከዚህ አንፃር ነው የሚፈታው ቅዱስ ጎርጎርዮስ ዘንዚናዙ ማለት ነው። ጋዲ እድል ትሰጠኛለህ? ኦኬ ኦኬ ጋዲ እድል ከሰጠኝ እህትየው አይ ያመጣችው ጥያቄ ኦልሞስት ተመልሶላታል። በቃ የደበረባት ጥያቄ ተመልሶላታል። እኔ ግን እንደዚህ ልበላት እስኪ ላንቺ ግን እስካሁን ድረስ ያያችሁት የመጽሐፍ ቅዱሱን ክፍል መጽሐፍ ቅዱሱን ላንቺ ማን ሰጠሽ? እህትየው እስኪ ውጪ ወይስ እንደሚሉት እውነትም ሪፖርት ነው የምታረጊው? አይ ሪፖርት አደርጋለች እቺ ልጅ አስወጣት ምናምን ሲሉኝ ማወቅ ስለምፈልግ ነው። ከዚህ በኋላ ማይክ አትዝጊ። እስካሁን እስከ ጋዲሳ ጋር ስትወያዩ ተማርኩ ያለው ሰው ነኝና እባክህ ድምፅን ከፍ አድርግ። ሪፖርት ጨረስክ? መልካምሽ። እኔ አሁን እንደዚህ አስወርደዋለሁ። አየሻኒ እንድትረጂ የምፈልገው ለሪፖርት የሚገቡ ጴንጤዎች አሉ። በቃ ጴንጤዎች አሉ እዚህ ቤት ገብተው ሪፖርት እጃቸው ማያርፍ ጴንጤዎች አሉ። ለዛ ነው እህትየው እና እሺ እንጠይቃት ተሚ ግን እሷ ማለት አንድ ጥያቄ ልጠይቃት። እሺ ጠይቃት ሀናን ፈቃደኛ ከሆነች ፈቃደኛ ከሆነች ልጆችን እኔ ምንም ነገር እንድጠይቀኝ ፈቃደኛ አይደለም ጋዲሳ ከይቅርታ ጋር እኔ የገባውበት ምክንያት አለኝ። እሺ እኔም ማለት እናንተ አባቶቻችሁ እንዲህ ቦታ አትገኙ እንደሚሏቸው እኔም ተቆጭ ያለኝ። ስለዚህ እኔም መልስ እዚህ ጋር አልሰጥም፣ ግን እዚህ ጋር አለው። ኦኬ ስለዚህ ታዛቢ ነሽ በሚለው እንያዘው። ኦኬ እሺ ምናልባት አላቅም እዚህ ቤት አንዳንድ ሰዎች እንዳይገቡ የተደረገ ነገር አለና ምን እንደሆነ ግልጽ ባይሆንልንም ኦኬ አንድ ሰው ጥያቄ መመለስ አልፈልግም። ይኸውልህ እዚህ ቤት እንዳይገቡ በመትለው ይኸውልህ ተሜ ወንድሜ እኔ ማንም ምን ሊያዘኝ አይችልም። ማንም አያዘኝም። የማንም ጥላቻ የለብኝም። የማንም በጥላቻ እንዳተ ግን እዚህ ጋር መቀመጥ ያለብኝን እኔ ቁጭ ብያለሁ። መጠየቅ የምትፈልጋቸው ሌላ ሰዎችን ጠይቅ። በእናንተ መጠየቅ አልፈልግም፣ መስማት ፈልጋለሁ። በእኛዎችም መጠየቅ አልፈልግም። ምንም እኛዎችም ገብቶት እየኖረ ያለ ስለሌለ ሁሉም ቦታ ያለው ነገር እኔ እንትን ልበለውና ከኔ እልፍ በል። እኔ ግን እዚህ ጋር ቁጭ ብያለሁ። ቁጭ ያልኩበት ምክንያት አለኝ። ይሄን ነው ከጎኔ መሆኗንና ልታሳይ ነው። አሁን አናን የገባችው ከኔ ጎን መሆኗን ብታገድም ባልታገድም ተሜ ጋር አልቀርም። ሁለተኛ ደግሞ መማር የምፈልገውን ከኦርቶዶክስ ልጆችም ከፕሮቴስታንቱ እማራለሁ። በነገራችን ላይ የወንጌል አማኙ ቤት የሚከፍተው ለቢዝነስ ነው። አሁን ገብቶ ተመስገን ኪሱን ተውና እስኪ ገብተናል። እሺ ቆይ ተከተላል። ሚውት አርግ። ያው የኦርቶዶክስ ልጆች ሚውት እንዳደረጉ ሚውት አድርግ። አንተ ማንነና ነው የምትንጫጫው? ሚውት አርግ። ማን ፈቀደልህ አንተ? ጋዲሳ ሚውት ክፈት ሲባል ነው የሚከፍተው። ሚውት አድርግ። አቅም ካለ ታስወርድ። ሚውት አድርግ። ወንጌል አማኝ ነኝ እያልክና አቅም አንተ እኮ ነው ወንጌል አማኝ ኮንክ በስነ ስርዓት አውራ። እንኳን አወረድከው እንዴ እንደሚከራከር ሰው ነው እንዲያስገባውት እና ሚውት አድርጉ ማን እና ጥያቄ ምንድነው? መጽሐፍ ቅዱስን ማን ሰጠን ነው? በጸሎት ነው የሚለው መሰለኝ ወይስ ስላላወኩ ነው? ታች ላይ ያለ በቀይ ያለው ቦስትላስ የሚል ዩዘር ነው። ቦስትላስ እሺ መልካም ሰላም አንድ አጭር ጥያቄ ጠይቀው። ቆይ ተምዬ አንድ አጭር ጥያቄ ጠይቀው። በደፈናው መጽሐፍ ቅዱስ ብለን ብዙ ስለሆነ እንዳልኩ ካኖኒካል ነገር ውስጥ ቦስትላስ እንኳን ደህና መጣ። ስምን ብትነግረኝ ግን ቦስትላስ እያልኩ ከማወራ እሺ ስሜ ዮሐንስ ነው። ኦኬ ከየት ቤተ እምነት እሰማለሁ? አይ እኔማ ለሰጀሽን ነበረ። ሄሎ ይሰማል? ጋዲ አዲክሽን ላይ የሆነ የሚያስተምር ሰው የለምና ብዙ ጊዜ ሞከርኩ። እሱን ኮንሲደር እንድታረጉ ነበረ። ወንድማችን አሁን ቶፒካችን ስላልሆነ እሱ ሜቢ ሌላ ጊዜ እንዳሳብ ተቀበለናል። በቃ ወደሚቀጥለው ለሌላ ጊዜ እሺ እናመሰግናለን። በመጽሐፍ ቅዱስ
እንድታስተምሩ አስቤ ነው። ያው ሆት ኢሹ ስለሆነ ኮንሲደር እንድታደርጉት ነው። እሺ ዮሐንስ እናመሰግናለን። አሸናፊ እንኳን ደህና መጣ። ድጋሚ ነው መሰለኝ የመጣው አንተ። አሹ ይሰማኛል? አሹ የማቴዎስ ወንጌልን ትቀበላለህ? እቀበላለሁ፣ ግን እኔ ጥያቄ አስተናግዳለሁ ስላላችሁ ነው ተመልሼ የገባሁት። እኔ እኮ ታዲያ ለመጠየቅ እንዴት ነው ልንጠይቅ ነበረ እኮ። አሁን እኮ ሰው ተሜ ገፍላኩ የምትለው ቆይ ገብተው እንዲጠይቁ ብቻ ነው ወይስ እንዲጠየቁም ነው? ግራ ገባን እኮ አሁን ነገሩ። ጋዲሳ እኔ ገስት ያስገባሁት አሺ አንተ እኮ ማን ያስገባ? ግን የሚያስገባም ሰው ራሱ ነው ያናደኛል። ሞዴሬተሩ 7 ጊዜ ነው ያወረድኩ። ቆይ ልንገር፣ 7 ጊዜ ነው ያወረድኩ። 7 ጊዜ ደግሞ ማን እንደሚያስገባ አላውቅም። በእግዚአብሔር በያው አንተ ሲጀምር ጥያቄ ልንገርህ፣ እቺ ነገር ልበል። አንተ ሲጀምር መጽሐፍ ቅዱስ ማን እንደሰጠ ማታውቅ ሰው ከግዕዝኛውና ከእንግሊዝኛው እንኳን የቀደመው መጽሐፍ ቅዱስ የቱ እንደሆነ ማታውቅ ሰውዬ እዚህ ርዕስ ላይ እኔ ጋዲ ማውራት ይችላል፣ ከጋዲ ቀጥዬ እኔ ማውራት ይችላል። ምክንያቱም እኔና ጋዲ ተመሳሳይ ሀሳብ ነው ያለን። ከዲያቆን ጋርም ከአንትሽ ጋርም በዚህ ትምህርት ዙሪያ ላይ ያለን አቋም አንድና አንድ ነው። ስለ መጽሐፍ ቅዱስ ማን ሰጣችሁ ተብለን ብንጠየቅ መልሳችን አንድ ነው። ኤኒታይም ሰው ችግር የለብንም። ተራ በተራኛ መመለስ እንችላለን። የእናንተም የሚገቡት ወዳጆቻችሁ ካሉ እናስተናግዳለን። በዚህ ዙሪያ ላይ ምንም ችግር የለም። እናንተም ወዳጆቻችን ናችሁ። ግን ተሙ ለይተህ ታውቃቸዋለህ፣ አስገባቸው። እኔ ካስገባውልህ አለያቸውም። ዝም ብዬ ስለማስገባ አስገባላቸው። እሺ አንቺ እናመሰግናለን። በቃ አሁን ወደ ሐሳቡ እንሂድና ተምዬ መሳሳትም እየደረሰ ስለሆነ የተወሰኑ ከዳዊት ጋር ቀጥሎ እስኪ እንወያይና ሰዓትም እንዳናቃጥል። እሺ ዳዊት ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። ከየት ቤተ እምነት ወንድማችን? እኔ ወንጌላውያን አማኝ ነኝ። በጣም ጥሩ። እሺ ዛሬ ከመጽሐፍ ቅዱስ ጋር በተገናኘ መጽሐፍ ቅዱስ ማን የሰጠን የሚል ሐሳብ ስለሆነ የማቴዎስ ወንጌልን እግዚአብሔር ቃል ነው ብለህ ትቀበላለህ ዳዊት? ሙሉ መጽሐፍ ቅዱስን የእግዚአብሔር ቃል ብዬ እቀበላለሁ። ያ የማቴዎስ ወንጌል ሙሉ መጽሐፍ ቅዱስን ለምን ትነጥለዋለህ? ሙሉ መጽሐፍ ቅዱስ ማቴዎስ ወንጌል መጽሐፍ ቅዱስ ውስጥ ስላለ እቀበላለሁ። ያው መልስ ነው ብዬ ነው እኮ። አዎ ጋዲ እኔ የሚመለስኩልህ ሙሉ መጽሐፍ ቅዱስን ስለምቀበል ማቴዎስ ወንጌል መጽሐፍ ቅዱስ ውስጥ ስላለ እቀበላለሁ እያልኩ። እሺ ማቴዎስ እንደጻፈው በምን አወቅ? ማቴዎስ እንደጻፈው በምን አወቅ? አዎ ኦኬ እሺ ልጀምርልህ። መጀመሪያ አሁን ሲነሳ አንተ ቤተክርስቲያን ነች መጽሐፍ ቅዱስን የሰጠችን ብላችሁ ስትናገሩ ነበርና ማቴዎስ እንደጻፈው በምን አወቅ? የማቴዎስ ወንጌል አባቶች ስላረጋገጡልን ነው አይደለ? እኛ ያንን የምንቀበለው የአይን ምስክሮች በነበሩበት ዘመን። የትኛው አባት? በቤተክርስቲያን ዘመን የነበሩ የእምነት አባቶች የሚባሉ የነበሩት እነሱ እንደጻፉ ካኖናይዝ በሚደረግበትም ጊዜ የአይን ምስክር በነበሩ ከኢየሱስ ክርስቶስ ጋር መኖራቸው የተረጋገጠ እነሱ እንደጻፉት የአይን እማኞች ስለመሰከሩ ነው። አሁን ዳዊት የራስን አሰምፕሽን የራስን ማብራሪያ ሳይሆን ማቴዎስ ወንጌልን ማቴዎስ የሚባል ሰው ነው የጻፈው ብሎ ኦር ማቴዎስ ደግሞ እኔ ጽፌዋለሁ ብሎ ማስረጃ ካለ ኦር ማቴዎስ ነው የጻፈው በሚል ማስረጃ ማቅረብ የምትችል ከሆነ ማስረጃውን አቅርብልን። የራስን ማብራሪያ ሳይሆን ኦኬ አሁን እንዴ መሰለህ ስለ እንትን ነው እያወራን ነው። ስለ መጽሐፍ ቅዱስ ስናነሳ ለምሳሌ አሁን ለኛ አይደለም መጀመሪያ የተጻፈው ለኢትዮጵያውያን አይደለም የጻፈው አይደለ? ከዚህ ነው የምንጀምረው። ሲጀመር እኛ ሁለተኛ ተደራሲያን ስለሆንን ስለ ማቴዎስ ወንጌል አንስቼ ሳነሳ ለአይሁዳ የተጻፈው ነገር ታይምለስ ትሩዝ ነው አይደል? እኛ እየፈለግን እየኖረን ያለ ነው። ማቴዎስ እንደጻፈው በምን እርግጠኛ ሆንክ ነው ዳዊት? አሁን እኔ ስለ ተደራሲያኑ አይደለም እያወራ ያለሁት። ማቴዎስ ወንጌልን የማቴዎስ ወንጌልን ማቴዎስ ጽፎታል ብለህ ነው አይደል? ነው እምነትህ እንደዛ ነው አይደል? ማቴዎስ እንደጻፈው በምን አወቅ? የእምነት አባቶች ስላስቀመጡልን ነው። ማቴዎስ እንደኖረ ስለነገሩን። እስቲ የትኛው የእምነት አባት? ስላረጋገጡ ነው። ካኖናይዝ በሚደረግበት ጊዜ እነዚህ መጽሐፍቶችን ማን እንደጻፋቸው የትኛው የእምነት አባት? ስም እኮ መዘርዘር አይጠበቅብኝም። ታውቃቸዋለህ እኮ ነገርና እኔ አላውቃቸውም። እነዚህ ብዬ እኔ አላውቃቸውም። እሺ በእውን አላውቃቸውም። በቃ እሺ ወደሚቀጥለው ጥያቄ እንሂድ። መጽሐፍ ቅዱስ 66 መሆኑን በምን አወቅ? አላውቃቸውም እኮ በቃ አሪፍ መልስ ነው። መጽሐፍ 66 መሆኑን በምን አወቅ? ኦኬ አሁን እሺ አንድ ነገር ልበልህ። ስለ መጽሐፍ ቅዱስ ሳወራ እኔ የማወራ አንድ ነገር በደንብ አስተውለህ ስማኝ። መጽሐፍ ቅዱስ 66 በሆነ 72 ሆነ 81 ሆነ አንድ ወጥ ነገር ነው። እግዚአብሔር በየትኛውም የእግዚአብሔርን ሐሳብ የያዘ ቃል ነው። የእግዚአብሔር ትንፋስ አለበት። ልመልስልህ እኮ እሱን የምመልስልህ አንተ እንድመልስልህ በፈለገው መንገድ ሳይሆን እኔ ልመልስልህ ፍቀድልኝ።
66 እንዴት ሆነ የሚሆን አይደል ይጠይቀኝ ያለው እኔ ልመልስልህ። ምክንያቱም 81ም አለ 72ም አለ። ስለዚህ ያ ሆነ ስትል 66 እንዴት ሆነ ብለህ ስትጠይቀኝ እኔ 66ቱ ከዘፍጥረት እስከ ራዕይ ወጥ ሐሳብ አለው የሚቆራረጥ መሀል ላይ እግዚአብሔር ሐሳብ ውጭ የሆነ አጀንዳ ስለሌለው 66ቱን የእምነት አባቶች ባጸደቁት ጊዜ ያንን ተቀብያለሁ። ይሄኛውን 66ቱ ሐሳብ ልዩነት ስለሌለው ካኖናይዝ በሚደረግበት ጊዜ የቤተ ክርስቲያን አባቶች ተስማምተው ያጸደቁት ስለሆነ ዳዊት ረጋ በልሽ። የትኛው የእምነት አባት ኦር የትኛው የቤተ ክርስቲያን አባት ነው መጽሐፍ ቅዱስ 66 ነው ብሎ የቀነነው? እሱን ቸርች ሂስትሪ እኮ ማንበብ ትችላለህ። እኔ አሁን ቸርች ሂስትሪ መልስልህ አይደል የሚመጣው እዚህ አንተ ታውቀዋለህ። ቸርች ሂስትሪ ላይ ስታነብ ታገኘዋለህ። አሁን እኔ ለአንተ ቸርች ሂስትሪ ገልጬ አንብቤ እንዲህ ብዬ ልመልስልህ አይገባኝም። ምክንያቱም ትልቁ አሁን ዘፍጥረት ለምን ተጻፈ ሲባል እኮ የፍጥረትን ታሪክ እንድናቅ አይደለም አይደለ? እግዚአብሔር በሙሴ በኩል መጽሐፍ ሲገልጥልን ስለ መጽሐፍ ቅዱስ እኮ ነው እያወራን ያለ ነው። ሌላ ነገር እኮ አይደለም እያወራሁ ያለሁት። ዳዊት እባክህ ተረጋጋሽ፣ ተረጋጋ። መጀመሪያ ተረጋጋና ድምጼ ነው የመጀመሪያው ነገር አንድ ነገር አስተውል። ድምጼ ነው ወፍራም ስለሆነ እንጂ ተረጋግቻለሁ። ረጋ ብዬ ነው እኮ ማውራ፣ ግን ድምጼ ነው። ተረጋጋሽ። ጥያቄን አሁን ምንም ጥያቄን ሳታገኝ ቀርተህ ይሆንሽ። ከማርቲን ሉተር በፊት መጽሐፍ ቅዱስ 66 ነው ብሎ ያስተማረ አንድ አባት አለ፣ የቤተ ክርስቲያን አባት ከሉተር በፊት የፈለከው እንደዛ። ኦኬ ጥቅሙ ምን መሰለ? እሱ እጅ ላይ ያለው መጽሐፍ ቅዱስ ምን ያህል እውነተኛና ትክክለኛ መሆኑን አባቶች በዚህ ልክ ሰፍረው ባይሰጡ ኖሮ አንተ ማታቀውም ነበረ። ምን ያህል ሐዋርያቱ ምን ያህል መጽሐፍ ጻፉ የሚሆን ማታቀም ኖሮ ሰፍረው ለክተው ባይሰጡ ኖሮ እጅ ላይ ያለው መጽሐፍ ቅዱስ ዛሬ ይዘህበት ባላወራበት ነው። ግን ይኸውልህ አሁን መጽሐፉ ራሱ እኮ በቂ ነው ለመመለስ ራሱ በራሱ መጽሐፉ በቂ እኮ ነው። እሱን ራሱ ማን ሰጠህ እኮ ነው ብለህ አንተ እሱ ለራሱ መጽሐፉ ለራሱ በቂ ነው ያልከውን መጽሐፍ ማን ሰጠህ? ባይዘዌ ከመጽሐፉ ነው የምንጀምረው። ቤተክርስቲያን ራሱ ምን እንደሆነች ነገረን እኮ መጽሐፉ ነው እንጂ ቤተክርስቲያን መጽሐፉ ምን እንደሆነ አልነገረችም እኮ። ያን መጽሐፍ አንተ ዛሬ እጅ ላይ ያለውን 66 ብለህ የምታምንበትን መጽሐፍ ቅዱስ 27 የአዲስ ኪዳን 39 የብሉይ ኪዳን ብለህ እጅ ላይ ያያዝከውን ከዚህ ውጪ አልጨምርም አልቀንስም እንድትል ያደረገ የሰጠህ ማን ነው? የመጀመሪያው እግዚአብሔር በሰዎች ቋንቋ ተጠቅሞ የጻፈው ነው። ያንን አባቶች ጻፈው አላልኩህም። ማን ጻፈው አላልኩህም። ማን ጻፈው? እግዚአብሔር። በእንዴት ማን እንደጻፈው መጽሐፍ ቅዱስን እኮ እዛ ላይ እኮ በተወሰነ አብዛኛው እኮ ስማቸው አለ ጸሐፊዎቹ። ጥያቄ እሱ አይደለም። 27 የአዲስ ኪዳን 39 የብሉይ ኪዳን በድምሩ 66 መጽሐፍ ቅዱስ ብቻ ነው ብሎ የሰጠህ አካል ማን ነው? 81 ብሎ ለአንተ የሰጠ ማን ነው? በኢየሱስ ቤተክርስቲያን። ለአንተ ማን የሰጠህ? ለእኔ ቤተክርስቲያን። ኦኬ ፕሮቴስታንቶች ይሄ የላቸውም ነው ትልቁ ጥያቄ። አንተ እንዲህ ብሎ የሰጣቸው የቤተክርስቲያን አባት የላቸው። ልደትዬ ቆይ አንድ ጊዜ እንዳይለጥጠው 81ም ሆነ 66ም ሆነ ዳዊት ማን ሰጠን ነው መጽሐፉ? ማን ሰጠን? የቤተክርስቲያኖች አባቶች ቁጥሩን ተመለስኩልህ እኮ የቤተክርስቲያን አባቶች ቁጭ አርግተው ካኖናይዝ ሲያደርጉ ጸሐፊው ጋር የኖረ ሰው የነበረ ምስክር አይተው አጣርተው ቁጭ አርገው እንደሰጡን ቸርች ሂስትሪ ማንበብና ማወቅ ትችላላችሁ። ቀላል መልስ እኮ ነው የመለስኩት። የትኞቹ የቤተክርስቲያን አባቶች? ምክንያቱም የቤተክርስቲያን አባት ተብሎ ሁሉም የቤተክርስቲያን አባት ብለህ አትቀበልማ። ይህን የሚያክል ህይወትን የመሰረትክበት ድህነትን አግኝቼበታለሁ ብለህ ያስከውን መጽሐፍ ሰላም ብያለሁ። ዳዊት መልስ ልመልስ ለዳዊት አንዴ እስኪ ያቁም። አንተ ደግሞ ከየት ነው የመጣው? ውረድ በጌታ። ማን ነው ደግሞ ያስገባው? ስለዚህ ህይወትን ስለዚህ ዳዊት አንተ ካልቻልክ ወደ ሌላ ሰው መሄድ ይችላል። ኢትስ ፋይን ኢትስ ኦኬ። አይደለም ባለመቻል እኮ አይደለም። አሁን እኮ እናንተ እንትን አደረጋችሁት፣ ሙግት ብቻ አደረጋችሁት እያልኩ ያሉት እኮ አሁን ቸርች ሂስትሪ ላይ በየትኛው ዘመን ከነ ፖሊካርፕ በኋላ ያሉ አባቶችን ቁጭ አግታችሁ አጥንታችሁ ብታገኙ ታገኙታላችሁ። አሁን ይሄ ጥያቄ እናንተ ባጭሩ እንደዛ ከሆነ አንተ ባጭሩ መጽሐፍ ቅዱስ ማን እንደሰጠህ አታውቅም፣ ግን የእግዚአብሔር ቃል ነው ብለህ ይዘህ እየዞርክ ነው ማለት ነው። መጽሐፉ በራሱ ስለሚነግረኝ ማን እንደሰጠኝ ማወቅ አይጠብቅብኝም። መጽሐፉ በራሱ እኔ የእግዚአብሔር ቃል ነኝ እያለ ይናገራል። መጽሐፍ ቅዱስ ነኝ እያለ ይናገራል። ወጥነቱ ይናገራል እኮ ልዩነት ያለውን እንኳን አንተ ወጥን አባቶች ሰጡን ብለህ እኮ ተቀብለሃል። ገና ከጅምሩ መጽሐፍ ቅዱስ ብሎ ራሱ ከላይ እንትኑን ይሄ ከቨሩን በራሱ የሰሩት እኮ ሐዋርያት አይደሉም እኮ። እሱን አይተህ ነው አንተ መጽሐፍ ቅዱስ ያልከው። ከቨሩን አይተህ መጽሐፍ ቅዱስ እንዲህ ተብሎ የተጻፈ ራሱ በራሱ መጽሐፍ ቅዱስ እንደሆነ ይናገራል አልከኝ። እንደዛ ብሎ አዘጋጅቶታል ሐዋርያት። እንደዛ ብሎ እንዴት ምንድን ነው የምትናገረው? ስክሮል እኮ ነው የሰጡ ሐዋርያት። ስለዚህ እንደዚህ አሰማምሮ የሰጠህ አካል ማን ነው? ኤርሊ ቸርች ፋዘርስ ናቸው ካልከኝ እነዛ ኤርሊ ቸርች ፋዘርስ የትኛው ቤተክርስቲያን ውስጥ ህብረት አላቸው? ማወቅ አለብን እነዚህ ሁሉ። ዳዊት ያለ ሚውት ነህ። ዳዊት አለው እየሰማው ነው ተሜ እኮ። አይ ዴቪዬ እኔም እኮ ጥያቄ እኮ ለምን እንዳልኩ ልንገር። ልደት የጠየቀ አባቶቹ እነማን ናቸው ነው። አሁን ስም አላቸው አባቶች አይደል? እነዛ አባቶች እነማን ናቸው? መጽሐፍ ቅዱሱን ማን ሰጠን?
አሁን እኔ መጽሐፍ ቅዱስ መሆኑን አውቃለሁ፣ እስትንፋሰ እግዚአብሔር መሆኑን አውቃለሁ። ማን ነው የሰጠኝ? አደራይቶ አሁን እኮ ትልቁ ጥያቄ አሁን እኮ መጽሐፍ ቅዱስን ደራሲው ማን ነው? ተምዬ ይኸውልህ መጽሐፍ ቅዱስን ማን ነው አደራይቶ ወደኛ እጅ እንዲገባ ያደርገው ካልን እኮ አንዳንድ ጉባኤዎች አሉ በስትክክል ያውቋቸዋል እኮ እነሱ በግልጽ ማለት ነው። አሁን ትልቁ ጥያቄ አሁን ያንን መጽሐፍ እግዚአብሔር ሰጠን አይደል? እነሱ አደራጅቶ ወደኛ መጡት። ምንም ጥያቄ የለውም። ያደራጁት የቤተክርስቲያን አባቶች ናቸው። ከነ ፖሊካርፕ ዘመን በኋላ ያሉ ከሐዋርያ ዘመን በኋላ ያሉ አባቶች ናቸው። እነሱ ደግሞ የነበሩት ኦርቶዶክስ ቤተክርስቲያን ውስጥ ናቸው ብዬ እንድልን የፈለግከው እውነት ከሆነ ማትልበት ምንም ምክንያት የለም። ወደድክም ጠላም እውነት ከሆነ እውነት ነው። አንተ የከበደ ኦርቶዶክስ ሰጠችን የሚለው ነገር ከብዶ ሆኖ አይደለ? ለምን ይከብደኛል? ከሆነ ማትቀበልበት እና ካልሆነ ነገርን እሺ ማን ይሰጣል? የቤተክርስቲያን አባቶች ብዬ መለስኩልህ። መሰረተ ክርስቶስ ነው፣ ካቶሊክም እኮ አለች ነው ወይስ አሴምብል ኦፍ ጋድ ቸርች ፕሮቴስታንት እኮ ይባላል? ከ15 በኋላ ነው የመጣው። ስለሱ አይደለም እያወራሁ ያለው እኮ የቤተክርስቲያን አባቶች የሚሉ እኮ መልስ መለስኩልህ እኮ። ኦርቶዶክስ ብቻ አይደለችም፣ ካቶሊክም እኮ አብራ ትነሳለች አይደለ? ሁለቱም ነው የምናነሳው። አንድ ጥያቄ። ስለዚህ ፕሮቴስታንት የመጣው ከ15 በኋላ ከሆነ ፕሮቴስታንቲዝም የመጣው ከ15 በኋላ ከሆነ ከ15 በፊት የነበሩ ሰዎች እምነታቸው እንደ ፕሮቴስታንት ነበር። ያው እሱን አንተ ስላለህበት አንተ በደንብ ታውቀዋለህ። በጣም ማከብራቸው ትልልቅ ሰዎች ገብተዋል እዚህ ውስጥ። ፓስተር ሳላ አለ። ፓስተር እንኳን ደህና መጣ። ተብዬ እንዴት ነህ? ሰላም ነው ወይ? ሁላችሁንም ሰላም ብያለሁ። ኦርቶዶክሳውያን ሁላችሁም ወንድሞች ጸጋ ይብዛላችሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ፓስተርዬ ለውይይት ዝግጁ ነህ? ያለ ቦታ ይመቻል? ፓስተርዬ እኔ ስለሳብኩ ብዬ ነው። አዎ ስራ ቦታ ሆኜ ነው ተሙዬ፣ ገብቼ ነው ራሴን ያየሁት። ግን አስፈላጊ ከሆነ እያመቻቸው ልገባ እችላለሁ። ያ መልካም። ርዕሱ ምንድነው? መጽሐፍ ቅዱስን ማን ሰጠን ነው ርዕሱ። ለኛ ማን ሰጠን ነው። እዛ ላይ ነው የሚመች ቦታ ላይ ትገባለህ። በጣም ነው ማዝነው። ዛሬ በህይወቴ እንደዚህ ሆኖ አያውቅም። አላማውም አልገባኝም። አሁን እንደ ሜሎስ ወይ እሺ ፓስተር ይቀጥል። በጣም እኔም ካንተ በላይ በጣም የማዝነው ያለንን ነገር ለሰዎች በዚህ መንገድ ለመስጠት መጣር በጣም ያሳፍራል። ለኔ እንደ ግለሰብ ኦፌንድድ ለማድረግ ይሁን ወንጌል ለመስበክ ይሁን ኦፌንድድ ለማድረግ ይሁን አላቅም፣ ተቋም ተቃውሞ ይሁን ህይወት ለማካፈል ይሁን አይገባኝም። በዚህ ደረጃ ኢየሱስ ጌታ ነው፣ ኢየሱስ ያድናል እያለ ኢየሱስ አያድንም የሚል ያለ ይመስል የሚደረግ የፕሮቴስታንት አንዱም መንፈሳዊ ኪሳራም ይመስለኛል። በአጠቃላይ ነገሮችን ለማየት አሁንም በቅንነት ካወራን እማንዋሻቸው ብዙ እውነቶች አሉ። መጽሐፍ ቅዱስን ከመስጊድ አላገኘንም። መጽሐፍ ቅዱስ ከመስጊድ አይደለም ያገኘሁት፣ ከኦርቶዶክስ ቤተክርስቲያን ነው ያገኘሁት። ይሄም መናገር የሚተናነቅበት ምንም ምክንያት የለም። ለምን ይተናነቀናል ሲባል እርስ በርስ ጥላቻ ስላለን፣ ይህን ጥላቻ ነው ማስወገድ ያለብን። ኦርቶዶክስን መጥራት እንደ በሽታ እየተጠናወተን ያለው እውነትን ለመናገር ስለሚያመን ነው። ስለዚህ መጀመሪያው ነገር ማን የሰጠኝ? ሼህ ጣሃን የሰጠኝ? ሼህ ሙስጠፋን የሰጠኝ? ማን የሰጠኝ መጽሐፍ? ታዲያ ከየት አንብቤ ነው ኢየሱስን ያገኘሁት? ለምንድን ነው እንደዚህ አይነት ጥላቻ ውስጥ የገባ ነው? ለምንድን ነው እንደዚህ አይነት ፉክክር ውስጥ የገባ ነው? አያችሁ፣ ወንጌል ለመስበክ እየተቀመጥን እያወራን ያለ ነው ስለ ወንጌል ሳይሆን ስለ ገድልና ገደል ስለሆነ መደማመጥ ጥላቻ ነው እየሞላን ያለው። የንግግር ብልጫ ወንጌል አይሆንም። ወንጌል የሚሆነው በቅንነት የገባንን ሊሰሙን ለሚችሉት ወንድሞች ማቅረብ ከቻልን ብቻ ነው። ስለዚህ ይህንን ጥላቻ አስወግደን በቅንነት እንነጋገር። ከተነጋገርን እንጠቃቀማለን። ተሙ አሁን ስለሚነሳው ነገር ብዙ መልስ ለመስጠት ባትወራጭ ጥሩ ነው። እውነት ላይ ለመነጋገር ቅን መሆን በቂ ነው፣ ሌላ በሽታ ካልያዘን በስተቀር። ተባረክልኝ። ተባረክልኝ ፓስተርዬ። ጌታ ኢየሱስ ክርስቶስ ይባርክ። ይሄ ነው እውነት። ተሙ ሰው ማስገባት እችላለሁ? አስገብኝ የሚል አለ፣ ኢየሱስ የሚል ነጥብ እንዳታወጣው። ሌላ ነው፣ ሌላ የቅድሙ አይመስለኝም። የቅድሙ ነው። እስኪ ይኸው የቅድሙ ልደትዬ ምን አሰብክ? አሁን የፓስተር ንግግር ይሄ ነው እውነታው። መጽሐፍ ቅዱስን ለኛ የሰጠችን ኦርቶዶክስ ተዋሕዶ ናት። እዚህ ላይ ሀሳብ ስጡበት። ያው
ምንም ከጥላቻ እንውጣና ሀሳቡ ላይ እናወራ። ፓስተር በመጀመሪያ ደረጃ እግዚአብሔር ያክብርልን፣ እናመሰግናለን። ከሰጡት ሀሳብ በፊት በመከባበርና በቅንነት እንድንወያይ የመከሩትና በእልህኝነትና በአጉል ጥላቻ የምናደርገው ነገር ውጤት አልባ እንደሆነ እውነትንም እንዳናይ እንደሚያደርገን ያስረዱበት መንገድ ልክ ነው። ጴንጤና ኦርቶዶክሱ ክርስቲያኑ በፍቅር እስካልተወያየ ድረስ እውነቱን ለመናገር ምንም ደረጃ ላይ መድረስ አይችልም። የብሽሽቅ ወንጌል ነው የሚሆነው በስተመጨረሻ። የናሸንፋለን ጨዋታ ምንም አያመጣምና እንደኔ የእሳቸውን ሀሳብ ተቀብያለሁ። እንደ ኦርቶዶክስ እና እንደ ክርስቲያን የተናገሩትን ነገር እኔ ማችልም እና እውነታው ይሄ ነው። አስፈላጊ ከሆነ እነዚህ ነገሮች በዲቴል ታሪክ እንዲመልስልን ማየት እንችላለን ማለት ነው። ሰጣ ገባ የሚያስፈልገው ነገር አይመስለኝም ተሜ። ያ ዴቪዬ እኔም እያልኩኝ ያለሁት እቺን ቤተክርስቲያን ከመስደብ እቺን ቤተክርስቲያን ከጥልቅ ከመጥላት ይልቅ እውነታውን ማወቅ ወደድክም ጠላህም መጽሐፍ ቅዱስን የሰጠችን ኦርቶዶክስ ቤተክርስቲያን ናት። አለቀ። ለኢትዮጵያ ደግሞ የሰጠ ወይ ቀጥል ዴቪዬ 66ቱ መጽሐፍ ከዚህ መጽሐፍ የተቀነሰ ነው እንጂ ሙሉ አይደለም። 81 ላይ ያሉት 66ቱ ላይ የተጨመሩ አይደሉም። አዎ እሱ ሌላ ታሪክ ነው። ሙሉ አይደለም 66 የተቀነሰ ነው እንጂ 81 ላይ ያሉት 66ቱ ላይ የተጨመሩ። ለምን እንደዛም ተብሎ ሲተረክ ሰምቻለሁ። የተጨመሩ መጽሐፍ ተብሎ ይጠራሉ 81 ላይ ያሉት which is wrong። እውነታው ግን በተገላቢጦሽ ነው። ይሄን ያለው ሁኔታ ያ በነገራችን ላይ ዴቪዬ ስነ ፍጥረት ላይም ይወስዳል እኮ እነዚህ መጽሐፈ ሄኖክ ምናምን ላይ ስትሄድና አሁን ሌላ ጊዜ እንገባበታለን። ምንድነው የምንገባበት? መጽሐፍ ቅዱሱ ሙሉ ስንት ነው የሚለውን እንወያይበታለን። መጽሐፍ ቅዱሱ ሙሉ የሆነበትን በማስረጃ እናወራበታለን። ነገር ግን ለኢትዮጵያ አሁን ላለንበት እኔ ላለሁበት ሀገር የሰጠችን መጽሐፍ ቅዱስን ለወንጌላውያን የሰጠችው ሉተር አይደለም። መጽሐፍ ቅዱስን የሰጠው ፓስተር እንዳለው መስጊድ አይደለም። መጽሐፍ ቅዱስን የሰጠችው የኢትዮጵያ ኦርቶዶክስ ተዋሕዶ ናት። ከሙሉ ላይ ተቀነሰ እንጂ ከተቀነሰው ላይ አልተጨመረም። ይህ ነው እውነታው። ሊጋጋጠል ሊያንቀን አይገባም። መጽሐፍ ቅዱስ የሰጠችን ኦርቶዶክስ ተዋሕዶ ናት። አለቀ በቃ። ሊያናድድ አይገባም፣ ሊያበሳጭ አይገባም። አባቶች ብትል ምን ብትል መጽሐፍ ቅዱስ የተሰጠን ከየት እንደሆነ እናውቃለን ማለት ነው። አመሰግናለሁ። ለዛሬ እዚህ ላይ ዘጋዋለሁ። ተባረኩልኝ። ተሙይ ወይ ዲያቆን ይቀጥልሽ የምትለው ነገር ካለ እግዚአብሔር ያክብርልኝ። በተለይ ሌላ አሁን ከሊቃናት ሴፕቱዌጀንት የምንለው ከብሉይ ኪዳን በተጨማሪ የአዲስ ኪዳንን ስንመለከት የአዲስ ኪዳን ቤተክርስቲያንን በነበሩበት ከዘመናት በኋላ ቆይተው ነው ማለት ነው።